ደግሞ ሰክሰስፉል የምላቸው ቢዝነሶች አብዛኛው ማኔጅመንት ላይ ያሉ ሴቶች ናቸው። በጣም የምወደው የምኖርበት ኮንሴፕት አለ። ጠቃሚ ሰው ነው እና ያል ብር ቀፍሎ ምናምን ተጓደኞቹ ጋር ፕሌይስቴሽን ነው የሚጫወተው ደግሞ ለማንም አይጠቅም። ምንም ጥቅም ከሌለ ጋራጅ ሄደህ ውሃ ማቀበል ትችላለህ። ደብል ለማድረግ ቀላል የሆነው መንገድ ወይንም ስትራቴጂክ የሆነው ወይ ደብል ማድረግ ባይ ዲፎልት ኢንቨስትመንት ነው ብዬ ነው የማስበው። ሰውነትን ለመቀነስ ኢንተረስት እና ፊት ብትሆን ደስ ይላል። ግን ፍርሃት ባለማወቅ ውስጥ ነው ብዙ ጊዜ ተደብቆ የሚገኝ። በቃ ሄዶ መጋፈጥ፣ መስራት፣ ከቤት መውጣት፣ የሆነ ነገር ማድረግ፣ ካምፓኒ መክፈት። አይገርምህም? ግን የምናልፍበት ስቴጅ ማለት መጀመሪያ ምን እንደምትሰራ እኮ ነው ግራ የምትጋባው። እንዴት ነው ራስን ሼፕ ያደረከው? ከራስህ ጋር ረጅም ጊዜ መስራቱን ከተላመድከው ከዛ በኋላ ከሰው ጋር መኖሩን ነገር ማድረጉን አይከብድም። በሰው ተከብቤ ሎንሊ ነበርኩ። ሲነበብ የሚያምር ሲደመጥ የሚያስደስት የሆነ ጊዜ ራሴን መቀየር አለብኝ ብዬ ኮሚትድ ሆኜ ምናምን ያደረኩት ጊዜ የለም። አንዳንድ ራሳቸው ሰርተው የደረሱ ሰዎች የሰሩትን ነገር ሽጡት ቢባሉ በስንት ይሸጡታል ብዬ አስባለሁ። ቫሉዌሽኑ እኔ ልቤ ውስጥ ካለው ቫሉዌሽን በጣም ያነሰ ሊሆን ይችላል። አንድ አንተርፕረነር ሊኖሩት የሚገቡት ኪ የሆኑ ፖይንቶች ሎንሊ ነው። አይ ዶንት ኖ ለምን ብዙ ቢዝነስ ኦነሮች ይሄን ነገር እንደማያወሩበት፣ ግን በጣም ብሩታል ነው። በጣም ሎንሊ ነው። ብዙ ሰዎችን ስብዕናቸውን ቀይሮታል። ብዙ ሰዎች በሽተኛ አድርጓቸዋል። የሆነ አይነት ጄኔሬሽን መጣ አሁን ላይ። ለኬሪሩ ጉዳዩ አይደለም። ያ ሰውዬ ግን ሰልፍ አዌር ካልሆነስ? ተሳሳት። መሳሳት በጣም ኖርማል ነገር ነው። 3 ቀንም እደርበት 4 ቀንም እደርበት አያገባኝም። ስራው ጥሩ ካልሆነ 5ኛም ቀን ታድርበታል። ይመረኝና የሆነ ሰዓት ላይ በቃ ተቀብዬ ራሴ ስራውን ሰራዋለሁ ምናምን አልኳት። ከዛ እስኪ ያሰው ካንተ ጋር ይቀጥላል አለች። ቶሎ ትቀጥላለህ። ከቀጠልክበት በፍጥነት ደግሞ ታባራለህ። መሆን አለበት እንደዛ። ያንን ማለት ሲጀምር እንዴ ያላቀውም ለካ አብሮኝ የሚሰሩን ሰዎች ለካ አላቃቸው ሌላ ነገር ነው የከፈተልኝ። ኖ ብዙ ጭንቀት ኖሮበት ሊሆን ይችላል ምናምን በጣም የማይወደድ ሀሳብ ቢኖር ግን ማለት ነው we don't really care። ሰላም የተወደዳችሁ እንደምን ቆያችሁ? ዛሬም በአዲስ እንግዳ ተመልሰን ተገናኝተናል። ከመጀመራችን በፊት ግን አንድ ነገር ልጠይቃችሁ ፈልጋለሁኝ። ከዚህ በፊት በነበሩን ፖድካስቶች ላይ ከ82% በላይ የሚሆነው ሰው ሰብስክራይብ ሳያደርግ ነበር የሚመለከተው። አሁን ላይ ደግሞ ዛሬ ባየሁትኝ መሰረት ከ78% በላይ የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ አንድ ነገር ልጠይቃችሁ ነው። ለእናንተ ይህንን ነገር ማድረግ በጣም ቀላል ነው፣ ለእኛ ግን ብዙ ነገር ነው የሚጨምርልን። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። እጅግ በጣም አድርጌ ነው የማመሰግነው። ወደ ፖድካስታችን ዌልካም። ጓደኛ ቆየ ለሶስተኛ ጊዜ ስንገናኝ yes እንዴት ነህ? አለሁ እግዚአብሔር ይመስገን። ይቺን እንዴት ነው ወዳታለሁ። እግዚአብሔር ይመስገን ደህና ነኝ። ብዙ ጊዜ እንዴት ነህ ሲባል ሰው አፉ ላይ እንደመጣለት ነው። እንዴት ነው ያለህበት ፊሊንግ? እንዴት ነህ የወሬ መጀመሪያ ሆኗል አይደል? ደህና ነህ እንዴት ነህ ወዲያው ነው የሚታለፈው። አክቹአሊ ባለፈው ቢያወራንበት ነበር ከአንድ ጓደኛዬ ጋር እንዴት ነህ ቀሏል እያለን ነበር። አክቹአሊ የሆነ ሰው እንዴት ነህ ብሎ ሲጠይቅ የእውነት መልስ ፈልጎ እንደሆነ ስታስበው ቼክ እንድታደርግ ያደርጋል። ደህና ነኝ ምን ላይ ነው ያለሁት ምናምን ትላለህ። የቱ ጋር ነኝ ትላለህ። ብዙ ሰው አይጠይቅህም፣ አንተም ራስህም ብዙ ጊዜ አትጠይቀውም። ግን እግዚአብሔር ይመስገን ደህና ነኝ። በጣም ደህና ነኝ። በጣም አሪፍ። ዛሬ እንግዲህ በርካታ ጉዳዮች እናነሳለን። እንግዲህ አባቶች ሲሉ ነገርን ከትርጓሜው ጀምሮ ይላሉ እና ዮናስ ሞ ደግሞ አንተርፕረነር እያለ ሲያወራ ብዙ ጊዜ ይሰማል። አንተርፕረነር ምንድን ነው? አንተርፕረነር ወይም ስራ ፈጣሪ አይደለ? ስራ ፈጣሪ በአማርኛ ስራ ፈጣሪ ስራ መፍጠር ነው። ይሄ እንትን ቃሉ ዋና ቃሉ ስራ መፍጠር ነው። ለራስህም ሌሎችም ሰዎች ስራ መፍጠር ነው ቤዚክሊ። በጣም ደግሞ ኮንሴፕቱን መሬት ላይ ደግሞ ስታደርገው ለሆኑ ሰዎች ኦር ለሆኑ ድርጅቶች ሊጠቅም የሚችል ፕሮዳክት ወይንም ሰርቪስ አዘጋጅቶ ለነሱ መሸጥ የሚችል ነው። የሆነን ዲማንድ የሆነን የሚፈለግን ዲማንድ በአማርኛ ምንድን ነው? ፍላጎት። በቃ ያንን ፍላጎት ያንን ዲማንድ ሳቲስፋይ ሊያደርግ የሚችል ሰርቪስ ወይንም ፕሮዳክት ይዞ የሚቀርብ ሰው በሙሉ አንትረፕረነር ነው። እንደዚህ ሲባል የሚገርም ከአንድ ሰው ይጀምራል አንትረፕረነር። አሁን ኢቨን ገቨርንመንት ራሱ እኮ የአንድ ሰው ፒኤልሲ ተፈቅዷል። አንድ ሰው ብቻውን ድርጅት መሆን ይችላል። ሲንግል የሆነ አንድ ሰው አንትረፕረነር መሆን ይችላል። በድርጅት ሆኖ ደግሞ በፒኤልሲ ሆኖ ተቋቁሞ በኮርፖሬት ሆኖም ደግሞ አንትረፕረነርስ ሊሆኑ ይችላሉ። እና እኔ ደግሞ በድርጅትም ሳይሆን
የራሱን ሰዓት ቫሊዩን በደንብ አንደርስታንድ ማድረግ የሚችል ሰው አንትረፕረነር ነው ብዬ አስባለሁ። ለምሳሌ የሆነ ድርጅት ላይ ረጅም ዓመት የሰሩ ሰዎች አሉ፣ 20 ዓመት 30 ዓመት ኤክስፔሪየንስ ያላቸው ሰዎች። እነሱ ከአንድ ካምፓኒ ወደ አንድ ካምፓኒ ቦታ ሲቀይሩ ዲሉ 2 ዓመት። አሁን ዛሬ ጠዋት ላይ ሚቲንግ ላይ ሳወራ የነበረው ማርኬቲንግ ዳይሬክተር አሁን የገባበት ድርጅት ለመግባት 2 ዓመት ነው ዲሉ የፈጀው። 2 ዓመት ድርጅት እንደ መግዛት ነው እነዛን ሰዎች መግዛት በራ። ስለዚህ ሰዓታቸው ምን ያህል ቫሉዌብል እንደሆነ ያውቃሉ። እዛ አዲስ የሚገቡበት ካምፓኒ እነሱ ይዘውት የሚገቡት ነገር እንደሚበልጥ ያውቃሉ ካምፓኒው ከሚሰጣቸው ነገር በላይ። ስለዚህ ለእኔ እነዛ ሰዎች አንትረፕረነርስ ናቸው። ግዴታ ሰው ቀጥረህ ምናምን መሆን አይጠበቅበትም። ሳቲስፋይ ላደረገው የምችለው ዲማንድ አለ ወይ? ለዛ የሚሆን አይደር እውቀት አለኝ፣ አይደር ፕሮዳክት አለኝ፣ ካልሆነ ደግሞ ሰርቪስ አለኝ። ያ ካለህ አንትረፕረነር ነው ብዬ ነው የማስበው። በጣም አሪፍ። ብዙ ጊዜ ምን እንደማስብ ታውቃለህ? አንዳንድ ራሳቸው ሰርተው የደረሱ ሰዎች የሰሩትን ነገር ሽጡት ቢባሉ በስንት ይሸጡታል ብዬ አስባለሁ። እንዴት? ለምሳሌ አሁን ኪሌክስ አለ፣ ሽጠው ብትባል በስንት ይሸጠዋል? ምን ያህል ነው ወርዝ የሚያደርገው ብለህ ታስባለህ? አንዳንድ ምን መሰለህ አይ ኖ ያወጣኸው ብዙ ኢፈርት አለ። ያወጣኸው ኢፈርት ብቻ ሳይሆን ያ ኢፈርት ጊዜ አለው፣ እውቀት አለው፣ ፋይናንስ አለው። ከዛ ደግሞ ኢሞሽን ደግሞ አለው። ኢሞሽን ሲገባበት ነው ደግሞ እንዴት ነው ልጅ አይደለ ብዙ ነገር ነው የምታወጣበት። ሶ ይሄን ሁላ ነገር አድርገህበት ግን ልሽጣው ብትል ምን ያህል ያወጣል? ይሄ ላይክ የቫልዩ ካልኩሌሽን ብዙ ጊዜ ቬግ ይሆናል። ለምሳሌ ምን ያህል ነው የሆነ ካምፓኒ ወርዝ የሚያደርገው ሲባል በጣም ብዙ ኮንሲደር የሚደረጉ ነገሮች አሉ። ለምሳሌ የሆነ ዩቲዩብ ቻናል ሊሆን ይችላል የሚሸጠው፣ ኦር የሆነ ቢዝነስ ሊሆን ይችላል የሚሸጠው ራይት። ስለዚህ ኮምፔር የምታደርገው ከአሴቶቹ ከተያዙት አሴቶች ጀምሮ ከዛ ሳቲስፋይ የሚያደርገው ዲማንድ፣ እጅ ላይ ያሉ ፖቴንሻል ክላይንቶች፣ እነዚህ ክላይንቶች በአመት ምን ያህል ጀነሬት ያደርጋሉ፣ ምን ያህል ኤክስፔንስ አለበት፣ ያ ሁሉ ነገር ነው ካልኩሌት የምታደርገው። ይሄ በቁጥር ሜትሪክስ የፋይናንስ ባለሙያዎች የሚሰሩት ነው። ከዛ ደግሞ ፓሽን ፕሮጀክት ሲሆንና ወደፊት ምን ያህል አኮምፕሊሽ ልታደርግ እንደምትችል በቁጥር ሳይሆን በልብ ስታምን እሱ ሌላ ነገር ነው። አካውንታንቱን ቢመጣ ሊያውቀው አይችልማ እኔ ፍላጎቴን ወደፊት እየሄድኩበት ያለው ነገር አይታወቅም። ስለዚህ እንደ ካምፓኒ ቫሉዌሽኑ ይሰራ ቢባል ፕሮባብሊ ቫሉዌሽኑ እኔ ልቤ ውስጥ ካለው ቫሉዌሽን በጣም ያነሰ ሊሆን ይችላል። ሽጠው ቢባል ግን ያልሸጠውም። ወይም ደግሞ እንዴት ነው መሰለ ከገንዘቡ በላይ የሆነ ሙቭ የሚያደርግ ስራ ሲሆን የእውነት በቃ ጄኒውሊ ነገ ተነስቶ እስክትሰራው ድረስ የሆነ አንድ ስቴፕ እስክታሻግረው ድረስ የምትጓጓለት ነገር ሲሆን አሚን ያ ሲወሰድብህ በራሱ የሆነ የምታጣው ነገር አለ። አይ ነው ገንዘቡ ጥሩ ሊሆን እንደሚችል ያው ኦፍ ኮርስ እኛ ሀገር ይሄን ሰምቶ ራሱ ኦፖርቹኒቲውን የሚጠይቅ ሰው ይኖራል ብዬ አላስብም። ግን እንዲሁ እንደው ለጥያቄ ለመመለስ ያህል ግን ያ ፕሮባብሊ ብዙ ሚሊዮኖች ለምሳሌ ይሄንን እንትን ያልኩ ከአንድ የቅርብ ማቀው ሰው ጋር ቁጭ ብለን እያወራን ነበርና ምን እንደሚሰራ አላቅም ነበር እስከዛ ጊዜ ድረስ ማለት ነው። ከዛ የዛለታ በጣም በቃ ገርሞኝ ምንድነው የምትሰራው ምናምን ብዬ ጠየቅኩት። ስራው ካምፓኒ መግዛት ማሳደግና መሸጥ እና አሁን ባልከው መሰረት ደግሞ ከሄደ ምን ያህል ሊገምትልህ ይችላል ብዬ አሰብኩኝ። የእውነት የዛ ሰዓት ነው ያሰብኩትኝና ኦኬ ዮናስ ሞ እንደዚህ አድርጎ ይሄን ሁሉ ነገር አውጥቶበት ምናምን ልግዛው ቢለው ይሄ ሰውዬ ምክንያቱም ትልልቅ ካምፓኒዎችን ገዝቷል። ኬንያ ሄዶ ምናምን ካምፓኒዎችን ዲል አድርጎ ተስማምተው ምናምን ጨርሶ ምናምን ይመጣልና ቢሸጠው ብዬ አሰብኩኝና ምን ያህል ሊያወጣ ይችላል? አንዳንድ ጊዜ የምንጀምራቸው ነገሮች ፌል ቢያደርግ አብረን እንሰበራለን፣ አብረን እዛው ጋር እንቆማለን። ኤግዚት ፕላን አናዘጋጅም። ምንድነው ኤግዚት ፕላን? እኔ ኤግዚት የማድረግ ፕላኑ የለኝም የመጀመሪያው ነገር ማለት ነው። ግን ውጭ ሀገር እኮ የተለመደ ነው። ባይ ካምፓኒ አሳድጎ መሸጥ እንደ አንድ ቢዝነስ የሚታይ ነገር ነው። ታሳድገዋለህ፣ ከሆነ ሌቭል በላይ አያድግም፣ በቃ ፕላቱ ይሆናል። የዛኔ ማሳደግ የሚችሉ የሆኑ ሰዎች አሉ፣ ሪሶርስ ያላቸው። ሪሶርስ በገንዘብ በኮኔክሽን ኦልሬዲ የተዘረጋ ቢዝነስ ሲኖራቸው እነሱ ይገዙታል፣ ብሎ አፕ ያደርጉታል ማርኬቱ ላይ ወስደው እና ሰክሰስ ነው እሱ ራሱ። ብዙ ጊዜ እኛ ጋር ይሄ መርጀር አኩዊዚሽን ምናምን ሆልዲንግ ካምፓኒዎች ያን ያህል የሉም። አሁን የምትለኝ ራሱ በጣም ጥቂት ሰዎች ናቸው ይሄን የሚያደርጉት ፎር ሹር። ግን ያን ስታቅ የሚገዛህ እንደሌለ በቃ ፌል ካደረግክ አብረህ ይዘው እንደምትሞት ስታቅ ኤግዚት ፕላንህን በሙሉ ትተኸው በቃ እዛ ላይ ትሄዳለህ። ግን ለእኔ አሁን ላይ ኤግዚት ፕላን የለኝም ስልህ ኤግዚት ፕላኔ የምሰራቸው ነገሮች አሁን ላይ በተለይ ለምሳሌ ስፔሲፊክሊ ኬሌክስን የምናነሳ ከሆነ ኤዱኬሽናል ፕላትፎርም ያ መሰረት ያደረገው የኔ ፐርሰናል ብራንድ ላይ ነው። ፐርሰናል ብራንዴ ሲቆም ነው ይሄኛውም ስራ ይቆማል ብዬ የማስበው። ሶ አዝ ሎንግ አዝ ጥሩ ፐርሰናል ብራንድ እስካለ ድረስ ጥሩ ኢምፓክት እስካለ ድረስ ኮሚኒቲውን እየሰራ ነው እስከሆነ ድረስ የሚያቆምበት ነገር አይታየኝም።
አሁን ኢቭን ምን ያህል ይሸጣል ራሱ ቢባል የማስበው ምን ያህሉን የኔን ፐርሰናል ብራንድ ነው አብሬ እየሸጥኩ ያለሁት ነው። because እዛ ላይ ያፈሰስኩት ብዙ ሪሶርስ ስላለ ከዛ ደግሞ አሶሲዬሽን የሚባል ነገር አለ። ሰው ያንን ብራንድ ከኔ ብራንድ ጋር ኦልሬዲ አሶሺየት አድርጎታል። ስለዚህ ስትሸጠው ያንንም ነው አብሬ እየሸጥኩ ያለሁ ያንንም ሳይድ እሱንም ኮንሲደር አደርጋለሁ። ፕሮባብሊ የሚገዛውም ሰው ይሄን ኮንሲደር ያደርጋል ብዬ አስባለሁ። ግን እንደ ኤግዚት ፕላን ካነሳ ነው ይሄንን ቢዝነስ አቆመው ለመውጣት የኔ ኤግዚት ፕላን ሊትራሊ ፐርሰናል ብራንድን ማቆመው ከሆነ ነው። ፐርሰናል ብራንድ ውስጥ ካለ ድረስ ያደረኩት ነገር ያለውን ዲማንድ ነው ሳቲስፋይ ያደረኩት ነው እኮ። ጥያቄው መጣ፣ ጥያቄውን መለስን፣ አበቃ። ጥያቄው ደግሞ እንዳይቆም እኛ የምንሰራው ስራ ሁሌ ጥያቄው መፍጠር ነው። ሶ ቢዝነስ ላይ በጣም ቤዚክ በሆነ መንገድ ስረዳው ነው ማለት ነው። ስራ ሁለት ነው። የመጀመሪያው ዲማንዱን መፍጠር ነው። that's it ዲማንዱን መፍጠር። ዲማንዱን የምትፈጥረው አድቨርታይዝ በማድረግ ነው። ፕሮዳክት አለኝ ከዛ ደግሞ ችግር አለባችሁ እያልክ በሁለቱም ሳይድ ነው አድቨርታይዝ የምታደርገው right። ስለዚህ የመጀመሪያው ስራ ዲማንዱን መፍጠር ነው። ሁለተኛው ስራ ደግሞ ዲማንዱን ሳቲስፋይ ማድረግ ነው፣ ፕሮዳክቱን መስጠት ነው። ችግር የሚሆነው የሆነ ጊዜ ላይ ዲማንዱን መፍጠር ያቆምና ዲማንዱን በሙሉ ሳቲስፋይ ታደርገዋለህ። ከዛ ምንም አይነት ፕሮዳክት ይዘህ ብትመጣ የሚቀበለ ሰው የለም። ሁልጊዜ የሚቀር የሆነ ያህል ዲማንድ ሊኖር ይገባል ይባላል right። ስለዚህ ኮንቲኒየስሊ ዲማንዱን ክሬት እስካደረግኩ ድረስ ሳቲስፋይ ማድረጉ ነው ስራው ማለት ነው። መጀመሪያው ወደ ተነሳንበት ኒድና ወደ አንተርፕረነርሺፕ አንድ አንተርፕረነር ሊኖሩት የሚገቡት ኪ የሆኑ ፖይንቶች ወይም በቃ እነዚህ በጣም ቁልፍ ናቸው ለአንድ አንተርፕረነር የሚባሉት ምን ነገሮች አሉት? ቦዝ ቴክኒካልም ፐርሶናሊቲ ዋይዝም እናድርገው ቢካዝ ሁለቱንም ይፈልጋል ብዬ ስለማምን ማለት ነው። ሶ ቴክኒካል ነገር ላይ ስነሳ ይሄ ቅድም ያልኩት በጣም ቤዚክ የሆነ የቢዝነስ አንደርስታንዲንግ ያስፈልጋል ብዬ አስባለሁ። አይ ኖ ሰው ሲያዳምጠው ሲምፕል ሊመስል ይችላል፣ ግን የእውነት እኔን ጨምሮ ብዙዎቻችን ዲፕ የሆነ የቢዝነስ አንደርስታንዲንግ ገንዘብ እንዴት እንደሚሰራ፣ ቢዝነስ እንዴት እንደሚሰራ፣ ሎን እንዴት እንደሚሰራ፣ ከገቨርንመንት ጋር እንዴት ነው የምሰራው ብዙዎቻችን አንደርስታንዲንግ የለን። ኢቨን ምን ያህሉ ሰው እኛ ሀገር ላይ በኮንፊደንስ ስሞል ሚዲየም ኢንተርፕራይዞች ምን ያህሎቹ በኮንፊደንስ ታክሳቸውን መስራት ይችላሉ? ቢካዝ በጣም ስትረንግሊንግ ነገር ነው እንዴ። እኔ ከፍዬ ሂሳብ ለሚሰራልኝ ሰው ከፍዬ ነው እንትን የተማርኩት ታክስ አሰራር የተማርኩት እና አዲስ ዓለም ተከፈተልኝ። ያንን ካላወቅ ተበላህ። ስለዚህ በጣም ቤዚክ የሆነ የቢዝነስ አንደርስታንዲንግ ብዙ ጊዜ ምን ይሆናል መሰለ ፓሽኔት ሆኑና የሆነ ሶፍትዌር ዴቨሎፕ ያደርጋሉ ወይም እንዲህ አይነት ነገር እናምርት ምናምን ተብሎ ስራ ውስጥ ይገባል። በጊዜው የሚያስደስትህ ያችን ፕሮዳክት ማምረቱ ነው። ስራ መሆን ሲጀምር ግን ሌላ ታሪክ ነው። ሰው መቅጠር ይኖርብሃል። ሂውማን ሪሶርስ የሚባል ነገር አለ። ከዛ ግብር መክፈል አለብህ፣ ታክስ፣ አካውንቲንግ። እነዚህ ራሳቸውን የቻሉ ሄዴክ ይሆናሉ። የመጀመሪያው ቴክኒካል ነገር ብዬ የማስበው እንዴት ነው ቢዝነስ ረን የሚደረገው ቤዚክ የሆነው ነገር ማለት ነው። ከዛ በመቀጠል ስፔሻሊ ደግሞ ሶሎ አንትረፕረነርስ ከሆኑ ወደ ቢዝነስ ለመግባት እያሰበ ያለ ሰው ካለ ሌላው በጣም ኢምፖርታንት ቴክኒካል ስኪል ብዬ የማስበው አድቨርታይዝ የማድረግ ነው ወይም ማርኬት የማድረግ። ስለ አንተ ፕሮዳክት በጣም ብዙ ሰው ከሰማ ፌል ልታደረግበት የምትችለው ፕሮባቢሊቲ በጣም ትንሽ ነው፣ አንለስ ፕሮዳክትህ የማይረባ ካልሆነ ወይም ደግሞ ሰዎችን ዲስአፖይንት የሚያደርግ ካልሆነ በስተቀር። ስለዚህ ማርኬት ማድረግ በስነ ስርዓት አድቨርታይዝ ማድረግ መቻል ሌላው በጣም ኪና ኢምፖርታንት ነገር ነው ብዬ አስባለሁ። እኛ ሀገር ላይ በቁጥር ከማይክሮ ስሞል ኤንድ ሚዲየም ኢንተርፕራይዞች ከ2 ሚሊዮን በላይ ናቸው። ስሞልና ሚዲየም ኢንተርፕራይዞች ደግሞ ወደ 115,000 ይመስለኛል። ይሄ ዳታ 22 or 23 ላይ ያለ ዳታ ነው። ጉግል ሊያደርጉት ይችላሉ። እነዚህ ቢዝነሶች በየአመቱ ከ1 ሚሊዮን ሰራተኛ በላይ ያባራሉ። ስሞል ኤንድ ሚዲየም ናቸው፣ ግን ከ1 ሚሊዮን በላይ ሰራተኛ ያባራሉ። ያ የሚሆንበት ምክንያት ፕሮዳክት ማምረት ስላልቻሉ ሳይሆን ቢካዝ ማምረት ይችላሉ። ኦፍኮርስ የራሱ ስትረግል እንዳለውም ቢሆን ግን ዋናው ሪዝን ሰው አያውቃቸውም። እነዛ ቢዝነሶች ታሴት በጣም ብዙ ሰው ቢያውቃቸው ኑሮ ዋጋም እየጨመሩ ቢሆን ሰርቫይቭ ያደርጉ ነበር። ስለዚህ አድቨርታይዝ ማድረጉ ማርኬት ማድረጉ በጣም ኢምፖርታንት፣ ይሄ በቃ የመሸጥ ስኪሉ በጣም ኢምፖርታንት ነው ብዬ አስባለሁ እዛ ጋር ማለት ነው። ሶስተኛው ኢምፖርታንት ስኪል ብዬ የማስበው ከስተመር ሰርቪስ ለምን መሰለህ ይሄን ያነሳውልን? አንትረፕረነርስ ከሆኑ ድረስ እየሸጥን ነው። ስንሸጥ ምን ጊዜም ለአዲስ ሰው ከመሸጥ ይልቅ ለሸጥክለት ሰው ደግሞ መሸጥን የመሰለ ቀላል ነገር የለም። ቢካዝ ከስተመር አኩዚሽን ኮስት የሚባል ነገር አለ። የወሩ መጨረሻ ላይ አንድ ከስተመር ለማግኘት ምን ያህል ብር እያወጣሁ ነው? ለአድቨርታይዚንግ ሊሆን ይችላል፣ ለባነር ካልኩሌት ታደርገዋል። ለምሳሌ ፌስቡክ አድቨርታይዚንግ ስትሰራ ዌብሳይት ላይ ሄዶ አንድ ሰው ፐርቼዝ እንዲያደርግ እየከፈልኩ ያለሁት $10 ሊሆን ይችላል። ከዛ ከሰውዬ ከምሸጥለት ነገር ላይ $10 ቀንሳለሁ። ያቺ ከስተመር አኩዚሽን ኮስት ናት። ግን ኦልሬዲ ለሸጥኩለት ሰው ድጋሚ የሸጥኩለት ቢሆን ከስተመር አኩዚሽን ኮስት ዜሮ ነው። ለዛ ሰው ግን ድጋሚ ለመሸጥ ጥሩ ሪሌሽንሺፕ ቢልድ ማድረግ መቻል አለብኝ። ስለዚህ ከስተመር ኤክስፔሪንሱ ከስተመር ሪሌሽንሺፕ በጣም ሲበዛ አሪፍ መሆን አለበት። ይሄ እኔ አሁን ላይ ሞስት ፕራዮሪቲ የሚሰጠው ነገር ቢኖር ይሄ ነው። በቃ አዲስ ከማምጣት ይልቅ ያሉትን ነርቸር ማድረግ በጣም ቀላል ነው። ለምን መሰለህ?
አንደኛ ስራ ላይ ጥሩ እንድትሆን ያስገድድሃል። ምክንያቱም የፈለገ ነገር ሰውየውን ብትጋብዘው ጥሩ ነገር ጥሩ ስልክ ብታወራ ጥሩ ኢሜል ብትላላክ ስራ ጥሩ ካልሆነ ጥሩ አይደለም። በቃ ሪሌሽንሺፕ ቢልድ አይደረግም። ስለዚህ ስራው ጥሩ እንዲሆን ያስገድድሃል አንደኛ። ሁለተኛ ደግሞ የሆነ ሰው ሪከመንድ ሲያደርግህ የሆነ ሰው ሪፈር ሲያደርግህ ያ የመጀመሪያው ፕሮፖዛል ላክ እንዲህ ላክ የሚባለውን ፕሮሰስ አልፈኸው መሄድ ትችላለህ። ቢካዝ ኦልሬዲ ትረስት አላቸው ሲያገኙ ዋጋ ላክልኝ ነው የምትባለው። ስለዚህ ኮንቪኒየንት ከሆነ ዋጋህ በጀታቸው ውስጥ ከሆነ ስራውን ትሰራዋል። ስለዚህ በዚህ ምክንያት ሶስተኛው ከስተመር ሰርቪስ ወይም በእኛ ደግሞ ክላይንት ሪሌሽን እንለዋለን። እሱ በጣም ኢምፖርታንት ነው ብዬ አስባለሁ። እንዲህ ያለን መቀጠል እንችላለን፣ ግን ለእኔ እነዚህ በጣም ኪ ናቸው ብዬ አስባለሁ። ፐርሶናሊቲ ዋይዝ ደግሞ ስንመጣ የመጀመሪያው ስፔሻሊ ደግሞ ሶሎ አንትረፕረነር ነው ወደ ገበያው ለሚገባ ሰው አይ ቲንክ በእንትን አላምንም። ይሄ ቪዥነሪ መሆን ምናምን በሚባል ነገር አላምንም። እውነት ለመናገር ለመሰለ ሁሉም ሰው ቪዥነሪ እኔ ቪዥነሪ መሆን ምናምን አንዳንድ ቪዥነሪዎች አሉ። በቃ ጉድ ፎር ዘም። እኛ ይነገኝ እንደ ጓያ ነቀ የፊት ነው የሚሄደው። ከዛ ውጪ በጣም ኢምፖርታንት ብዬ የማስበው ስትሬስ ማኔጅመንት ነው። ለምን ያህሉ ሰው እውነት ይሆናል አላውቅም፣ ግን ስትሬስ ማኔጅመንት በጣም ኢምፖርታንት ነው። ቢካዝ እውነት ለመናገር በጣም ሎንሊ ነው። አይ ዶንት ኖ ለምን ብዙ ቢዝነስ ኦነሮች ይሄን ነገር እንደማያወሩበት፣ ግን በጣም ብሩታል ነው። በጣም ሎንሊ ነው። ብዙ ሰዎችን ስብዕናቸውን ቀይሮታል። ብዙ ሰዎች በሽተኛ አድርጓቸዋል ቢዝነስ ረን በማድረግ ብቻ። በፊት እንትን ያለበት ሰው ይሄ ሀብታም ቤት ስታይ ምናምን እሱ እኮ ተኝቶ ያድር ምናምን ይባላል አይደለ? በሁለት ኤንድ ነበር የምናየው። የመጀመሪያው ቤተሰቦቻችን ሀብታም መሆን ስላልቻሉ እነዛኛዎቹን ሰዎች በቃ ትራሽ እያደረጉ ነው ምናምን ብለን እናስብ ነበር። በኋላ ደግሞ ትንሽ ወደ እነዛ ሰዎች መጠጋት ደግሞ ስንጀምር ፕሮባብሊ ልክ ሊሆን ይችላሉ። ምክንያቱም ያ ሰው ይስተኛ ይዞት የሚተኛው በጣም ብዙ ፕሮብለም ነው ያለው፣ በጣም ብዙ። በተለይ ደግሞ ጀማሪ ስትሆን ያ አንተ የሰራኸው ቢዝነስ የእውነት ሲስተም ኖሮት አንተን በትንሹ እስኪፈልግህ ድረስ በራሱ ኦፕሬት ማድረግ የሚችል ማሽን እስኪሆን ድረስ በጣም በጣም ሲበዛ ስትረስፉል ነው። እዛም ስቴጅ ላይ ደግሞ ሳትደርስ በጣም ሎንሊነቱ የሚበዛበት ስቴጅ ደግሞ የሆነ ነገር እየሰራህ ነው፣ አስበሃል ለመስራት እቅድ አለህ፣ እየተንቀሳቀስክ ነው፣ ጀምረኸዋል። ግን ኢቭን ለሰው መናገር አትችልም ወዴት እየሄደ እንደሆነ ማስረዳት ኢቭን አትችልም። ሰው መጥቶ ምናምን ምንድን ነው እንደዚህ የሚያደርግ ምናምን አይሮን ነው በቃ እየሞከርኩ ነው እየጣርኩ ነው። የዛን ጊዜ ነው ብቸኛ ዋንስ እኮ ሰክሰስፉል ከሆንክ በኋላ ብቸኛም ለመሆን ሰው ድሉ ይሰጠሃል። አው ቢዚ ካልሆንክ እንገናኝ ነው ሰው የሚል ሰዓትን ያከብረዋል። እስክትሆን ድረስ ግን ማንም ሰዓትን አያከብረውም። እዛ ጊዜ ላይ ሰዓትን ካላስከበርከው በቃ በኋላም ሰው ሰዓትን አያከብርልህም። እና ምንም የምታደርገው ነገር ሳይኖርህ ነው ሰዓትን የምታስከብረው። አንዳንዴ ወጥቶ ሰዎችን ከማግኘት የሆነ ነገር ራስን ዲስትራክት ከማድረግ በላይ የእውነት ገብቶ ምንም ነገር ሳይሰሩ ቤትህ መዋል ይሻላል፣ ከአይምሮህ ጋር እያሰብክ ማለት ነው። እና ስትረስ ማኔጅመንት ፕሮባብሊ እንግዲህ እኔ በጣም ስለሚበዛብኝና ራሴን እዛ ላይ ትሬን ስላደረግኩትም ሊሆን ይችላል። ግን የዛን ጊዜ ለመጀመሪያ ጊዜ ቤት ተከራይቼ ስወጣ የሆነች ፎጣ የምታክል ፍራሽ ላይ ስተኛ ጊዜ ጀምሮ በጣም በብዙ መንገድ ስትረስ ዶን ነበር በስራ ምክንያት ማለት ነውና I had to deal with that ለማንም ለወራው አልችልም። እንዴት ነው ዲል የምታደርገው? ምክንያቱም በስትረስ ውስጥ የማያልፍ ማንም የለም። 97% አካባቢ የዓለማችን ህዝብ የዓለም ህዝብ በሙሉ ስትረስ ይነካዋል፣ ገዳም ከሌሉት በስተቀር ማለት ነው። ስለዚህ አይ ቲንክ ለሆነ ሰው የሆነ መማሪያ ሊሆን ይችላል። እንዴት ነው ዲል የምታደርገው? እንዴት ነው ዲል የማደርገው መሰለ? የሆነ ያዘጋጀሁት ማይንድ ፍሬም አለ ወይም ደግሞ ከሌላ ፐርስፔክቲቭ ለማየት ሞከርኩኝ። እንዴት መሰለ? ስትረስ በብዙ መንገድ ይመጣል ባህል ምንም ጥያቄ የለውም። የመጀመሪያው የተሻለ ስትረስ ነው ወይ ያለኝ ነው የመጀመሪያው ጥያቄ። ከመጀመሪያው ከባለፈው የተሻለ ስትረስ ውስጥ ነው ወይ ያለሁት? ለምሳሌ መጀመሪያ በወር ኢነፍ ገንዘብ ሜክ አድርጌ እኔ መኖር እያቃተኝ ከሆነ ስትረስ ሊሆን ያለሁት እሱ አንድ ስትረስ ነው። ሁለተኛው ደግሞ ራሴ ማኖር ችዬ ግን ለሰው ምከፍለው አጥቼ ከሆነ ስትረስ ሊሆን ያለሁት ቤተር ፕሮብለም። ሶስተኛው ደግሞ ንግድ ፍቃድ አውጥቼ የግብር ጉዳይ ከሆነ ስትረስ ያደረገኝ የተሻለ ፕሮብለም የሚሆነው እና ኢቭን የሆነ ሰዓት ላይ በጣም ክሬዚ ሊመስል ይችላል፣ ግን ስትረሶችን ጆርናል አደርጋለሁ። በተለይ ደግሞ ስትረስ ሲሆን በጣም ጆርናል አደርጋለሁ እና ጆርናሉን ሳየው እዚህ ጋር ስትረስ ያደረገኝ የነበረው ይሄ ነው፣ እዚህ ጋር ስትረስ ማየት ይጀምራለሁ ስትረሱን። እና የእውነት ነው የምልህ አሁን ላይ ለእኔ ስትረስ እንደ ፕሮብለም አይደለም፣ በቃ የሚጻፍ የሆነ የሚታለፍ ነገር አለ እንደ ስራ እንደ ማይልስቶን እንደዛ ነው። እንደዛ ስለማየው እንደውም ከስትረስ እየተሻገርኩኝ የተሻሻልኩ ስመጣ በጣም ችግሮች እየበዙ ሲመጡ በሆነ መንገድ ኢጎይን ሳትስፋይ ያደርገዋል። ቢካዝ ያንን ያላለፈ ስንት አለ። እኔ ራሱ እኮ ያንን በማለፌ እኮ ለራሴ ግሬትፉል ልሆን ይገባል፣ ጉድ ፎር ሚ ምናምን ላለው እውነቴን ነው የምልህ። እና የሚቀር ነገር እንዳልሆነ ስታስበው ለምሳሌ በጂም ኤግዛምፕል እንሄድ። ከሰራህ ያመሃል አይደለም? በቃ በጣም ፔን አለው። ስለዚህ በፊት በ5 ኪሎ ያመህ ነበር፣
የሆነ ሰዓት ላይ በ25 ያመሃል፣ አሁን በ100 ሊያመህ ይችላል። ህመሙ አይደለም ማተር የሚያደርገው በስንት ኪሎ ነው እየታመምኩ ያለሁት ነው። ሁሌ በ15 ኪሎ እየታመምኩኝ ከሆነ ናው ሌላ አይነት ፕሮብለም ነው እሱ ማለት ነው። ስለዚህ ስትረስ እኔ ከዚህ ፍሬም ስለምመለከተው የምሸሸው ነገር አለ፣ የምፈልገው ነገር ነው እንደውም። ሶ ስትረስ ማኔጅመንት የመጀመሪያው። ሁለተኛው ሂውማን ሪሶርስ ማኔጅመንት በጣም ብሊድ ያደረግኩበት እኔ ኤችአር የሚባለው ነገር ምን ያህል ኢምፖርታንት ሮል እንደሆነ የገባኝ ሰው ቀጥሬ ማሰራት ስጀምር ነው። በጣም 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 ኢምፖርታንት ነገር ነው። ቢካዝ አት ኤንድ ኦፍ ዘ ዴይ መሄድ የምትፈልግበት ቦታ ብቻህን አትደርስም። ልደርስ ትችላለህ፣ ግን ውልቅልቅልቅ ብለህ ነው የምትደርሰው። ስለዚህ የሆነ ሰው ያስፈልግሃል ሚሽንህን ተቀብሎ ከዛ በአንተ ድራይቭ በአንተ ኤነርጂ መሄድ የሚችል ሰው። ከዛ ደግሞ በጣም ቮላታይል የሆነ ማርኬት ላይ ስትሆን ሪቴንሽን ትንሽ ይሆናል። ከአንተ ጋር አብሮ 2 ዓመት 3 ዓመት የሚቆይ ሰው ሊጠፋ ይችላል። ሪክሩት ማድረግ በጣም አድካሚ ነው። ከዛ ሪቴን ማድረግ የመጡትን ሰዎች ማቆየት ደግሞ ራሱን የቻለ ሌላ ደግሞ ሀስል ነው። የማገኛቸው ቢዝነስ ኦነሮች በሙሉ ሰው ይፈልጋሉ አሁን ላይ። ሰው ቢያገኝ ደስተኛ የማይሆን ምንም አይነት ቢዝነስ ኦነር አለ ብዬ አላስብም አሁን ላይ። ሶ ኮንቲኒየስሊ ታለንት ሪክሩት የማድረግ ጉዳይ ነው። ቱ ዘ ፖይንት ምን ላይ ደርሻለሁ መሰለ፣ ብዙ ቢዝነስ የሂውማን ሪሶርስ ቢዝነስ ነው ብዬ እያሰብኩ ነው አሁን ላይ። ብዙ ቢዝነስ ሂውማን ሪሶርስ ነው። ሞር ጥሩ ታለንት ካለህ በቃ ስራው ይሰራል። ስለዚህ ቴክኒካሊ ስታስበው ዋና ስራ ጥሩ ታለንት መፈለግ ነው። ያለሁት ማርኬቲንግ ቢዝነስ ላይ ነው። ማርኬቲንግ ላይ the most important thing is talent. so ዋና ስራዬ ታለንት መፈለግ ነው። ደህና ታለንት ካለ ስራው ይመጣል። ደህና ታለንት ካለ ስራውን ያመጡታል፣ ስራውን ዴሊቨር ያደርጉታል። ስለዚህ ሂውማን ሪሶርስ ከምታስበው በላይ በጣም ኢምፖርታንት ነገር ነው። the best የምትላቸው ታለንቶች 5 እጥፍ 10 እጥፍ አይደለም ቢዝነሱን የሚያሳድጉት፣ አንዳንዴ 100 እጥፍ ነው። ጭራሽ ባላየው ፐርስፔክቲቭ ነው የሚወስዱት። so ሂውማን ሪሶርስ ማኔጅመንት እንደ ሊደር፣ እንደ ፋውንደር፣ እንደ ሲኢኦ ስትሆን ከሰዎች ጋር አብሮ የመስራት ችሎታ፣ አንዳንዴ ኤክስትሮቨርት መሆን ካለብህ ኤክስትሮቨርት፣ ኢጎህን መስበር ካለብህ ኢጎህን ሰብረህ፣ ሰዎችን ማሰልጠን ካለብህ ሰዎችን ማሰልጠን፣ ቴምፐራቸውን፣ ንዴታቸውን፣ ድክመታቸውን እያየህ እዛ ላይ አፕግሬድ እያደረግህ እነሱ እንዲሄዱ ማድረግ። ከዛ ደግሞ እንደዛ ኢንቨስት ያደረክበት ልጅ ልውጣ ሲልህ መርቀህ መሸኘት። እንዴት ነበር እሱን የምታሳልፈው? ብዙ ሰው ሲቸገር አይቻለሁ። ደርሰው የሆነ ሞመንት ላይ በጣም በቃ ክሪቲካል የሆነች ሞመንት፣ የሆነ አዲስ ፕሮዳክት ላውንች ልታረግ ስትል ሊሆን ይችላል፣ ኦር አዲስ ቢዝነስ ወደ አዲስ ነገር ልትሻገር ምናምን ስትል እዚህ ጋር የነበረው በቃኝ ምናምን ይልሃል። አጋጥሞ ያውቃል እንደዛ? ዴፊኒትሊ ፕሮባብሊ 2 ወር ምናምን በፊት ከባድ ነበረ፣ በጣም ከባድ ነበር። ግን እንዴት አለፍኩት መሰለ? በተለይ ደግሞ ለእኔ የናቫል ራቪካንት ፐርስፔክቲቭ ነው ይሄ። አንትረፕረነርሺፕን አወራለሁ፣ ብዙ ሰው ፍሪላንሰር እንዲሆን አንትረፕረነር እንዲሆን እመክራለሁ። ራይት? ከዛ ይሄ ምን አመጣ መሰለህ? የሆነ አይነት ጄኔሬሽን መጣ አሁን ላይ። ለኬሪየሩ ጉዳዩ አይደለም፣ የሆነ ቦታ 5 ዓመት ሰርቻለሁ ለሚለው ነገር፣ ለኤክስፔሪንስ ለሚማረው ነገር ጉዳዩ አይደለም። የሚያስበው መዝለል ነውና የ3 ወር 4 ወር ኤክስፔሪንስ ሲቪ ላይ ማየት ትጀምራለህ። ከዚህ 3 ወር ይላል ሊንክድን ላይ፣ ከዚህ 4 ወር ኤክስፔሪንስ አይደለም። ያ ኢቭን ለስራ እኮ ብቁ አይደለም። እዛ ጊዜ ላይ ገና እየተማርክ ነበረ። እና ያ ምን ፈጠረ? በቃ ከቦታ ቦታ መዝለል፣ የተሻለ ኢንካም መፈለግ፣ ያችን ገቢ ማሳደዱን እንደ ትልቅ ጎል። አይ ኖ ኢኮኖሚው ኤቭሪቲንግ ለዛ ነገር ሊገፋ ይችላል። ግን ሰው አሁን ላይ ከኬሪየሩ ይልቅ ከሚሰራው ስራ የሚያገኘውን እንትን ነው እያሰበ ያለው፣ ኢንካሙን ነው እያሰበ ያለው። which is በሆነ መንገድ ጤናማ ነገር ነው ልታስባለህ። ግን ጥያቄው መሆን ያለበት ምን ያህል ወርዝ አደርጋለሁ፣ ምን ያህል ጠቃሚ ሰው ነኝ ነው። በጣም ጠቃሚ ሰው ከሆንክ ከካምፓኒው ጋር ምን ጊዜም ቢሆን፣ በተለይ ደግሞ በደሞዝ ጉዳይ ኔጎሽት ማድረግ ትችላለህ። ምን ጊዜም እኔ እስካሁን የወጡ ሰዎች መጨመር ስለማልፈልግ፣ ገንዘብ መክፈል ስለማልፈልግ አለም እንደማይገባቸው ስለማቅ ሂዱ እየሸኟቸው ሰዎች አሉ። ለአንዳንዶቹ ደግሞ 2 እጥፍ አድርጌው ግን በቃ እምቢ ብለው መሄድ የሚገባቸው ሰዎች ነበሩ። እነሱ ደግሞ ትለቃቸዋለህ። እኔ አንትረፕረነርሺፕን አወራለሁ። ላይክ ፉል ታይም ስራ ያለው ሰው ካለ ቀኑ ሙሉ እስከ 11 ሰዓት እስከ 12 ሰዓት ሰርተህ ከዛ ማታ ደግሞ ራስን አፕግሬድ አድርግ። የሆነ ሰዓት ላይ ፉል ታይም ስራህን ሳይድ ጊግህ ወይም ፍሪላንስ እያረክ የምትሰራው ስራ ሲበልጠው ስራህን አቆመህ ደግሞ ፍሪላንስ ታደርጋለህ። ፍሪላንስ ካረክ በኋላ ደግሞ ሰው ትቀጥርና ወደ ቢዝነስ ትቀየራለህ እያልኩኝ ዴይ ቱ ዴይ ይሄን ነገር አወራለሁ። ራይት? ከዛ ደግሞ በስሬ 20 ምናምን ሰው አለ የሚሰራ። ራይት? ሶ እነዚህ ሰዎች ፍላጎታቸው ከሆነ ቢካዝ ሁሉም ሰው አንትረፕረነር የመሆን ፍላጎት አለው ብዬ አላስብም። ጥሩ ነገር ነው። ግን እንዴት ነው ለሰው ቀለል አድርጌ መናገር ደግሞ አልፈልግም። በጣም ስትረስፉል ፕሬዠር ያለበት ከባድ ነገር ነው። ራይት? ያን ነገር ውስጥ ግን መግባት እፈልጋለሁ የሚል ሰው ሲመጣ ሁሌ ነው የምላቸው፣ በቃ እንደኔ መርቆ የሚሸኛቸው ሰው የለም። ኤኒ ታይም ጻፉልኝ። ስፔሻሊ ደግሞ ከቢዝነስ ዋይዝ ጥያቄ ካለ ያለፍኩበትን ማውቀው ነገር ከሆነ በጣም ደስተኛ ሆኜ ነው ምረዳ፣ ያ ሰው የሬድ እንደሆነ ካመንኩኝ። አንዳንዴ ግን
ሲመጣ የውና የሚሄድበትን ምክንያት ጠይቄው እንደዚህ የተሻለ ኦፖርቹኒቲ አግኝቼ ምናምን ነገር ኦኬ እሺ ከምን ፐርስፔክቲቭ ነው ገንዘቡን አሳዶ ከሆነ ሄደው የእውነት እንደዛ ከሆነ ሄደው በዚህ አይነት 2 3 4 ካምፓኒ ቆይተህ ትወጣለህ ሽርፍርፍ ያለ ኤክስፒሪየንስ ነው የሚኖርህ ከዛ በኋላ በኬሪየር ፕሮዳክቱንም አደኖ ደዳይ ማተር የሚያደርገው እጅህ ላይ ያለው ሙያ ነው ሙያህ ላይ እኛ ካምፓኒው ያስተማርነህ ካልሆነ ያንተ ችሎታ ያንተ ዕውቀት ከዚህ ካምፓኒ በላይ ከሆነ ሂድ በደስታ በቃ መሰጠህ ነገር የለኝም ከዚህ በኋላ ግን ከዚህ መማሪያ የምትችለው ነገር በሙሉ ሳትማር ከወጣህ ብዙ ነገር ነው ሉዝ የምታደርገው ያ ግን የሰውን ፖቴንሻል ይዤ ወደ ኋላ መቆየት ስለማልፈልግ እኔ ሁሌ ነው መርቄ የምሸኛቸው በቃ አንደርስታንድ ታደርገዋለህ ከሆነ ጊዜ በኋላ ይወጣል ትሬን ታደርገዋለህ ሲወጣ ደግሞ ክሪቲካል ፖይንት ላይ ነው ሁሌ የሚወጣው ባይ ዘ ወይ አሰልጥነው አሁን ስራ ሊሰራ ነው ስትል ይወጣል ነሽ ኔክስት ዋን ሶ አሁን እንደውም ምን ማድረግ ጀምሬያለሁ ከያንዳንዱ ሰው ይሄ እንዴት ነው በላደሩን እየወጡ ካሉ ሰዎች ጀርባ እንትን የሚያደርጉ እንደ ኢንተርን ሆኖ የሚገቡ ሰዎች አሉ እነሱን ሁሉም ሰው ትሬን ማድረግ ግዴታ ይኖርበት ብለናል አሁን ሶ ኦፕሬቲንግ ኦፊሰር ከሆነ ክሬቲቭ ዳይሬክተር ከሆነ ከስሩ አንድ ሰው ትሬን እያደረገ ነው የሚሄደው በእንጊዜም አንደኛ የሱንም ስራ ጎበዝ እንደሆነ ራሱ እንዲያቅ ቢካዝ ለሰው ስታስተምረው አንድ ነገር ኦፕሬሽንህን ስራህን ለሰው ስታሳየው አንተ ራስ ሞር አንደርስታንድ ያደርገው ትመጣለህ ሁለተኛ ደግሞ እሱ ቢለቅ all of a sudden ባዶ አይሆንም ቦታው because እነዚህ ነገሮች ከዚህ በፊት ብዙ ኤክስፒሪየንስ አድርጌያቸዋለሁ ባዶ የሆነ ራስ የገባውባቸው ጊዜዎች አሉና እሱን ለማለፍ ሲባል ከስራቸው ሰው ትሬን እያደረጉ እንዲሄዱ እያደረኩ ነው አሁን ላይ በነገራችን ላይ ልክ እንደዚህ አይነት እንግዶችን በተደጋጋሚ እንድጋብዝላችሁ የእናንተ ሰብስክሪፕሽን ያስፈልገናል ስለዚህ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አሁኑኑ ሰብስክራይብ ያድርጉ አሁን አንድ ቢዝነስ ላይ አንድ ያስተዋልኩ የመጣሁት ነገር መጀመሪያ የሚጀምረው ዕውቀት ነው ከዛ በኋላ ስኪል ከዛ ቀጥለህ ኔትወርክህን እያሰፋ ከዛ ወደ ማስከፈሉ ምናምን ትሄዳለህ እሺ በዚህ ፕሮሰስ አንድ ሰው ደረሰ ዕውቀት አለው ስኪል አለው ይመጣል ወደ አንተ ጋር ሶ ስራ አለኝ ማለት ዕውቀቱ አለኝ ስኪሉ አለኝ ቅጠረኝ ይልሃል አንተ በምትፈልገው ልክ ካልሆነ ስኪሉ ምንድነው የምታደርገው ትንሽ ወደ ኋላ ልመልስህና መጀመሪያ ዕውቀት ከዛ ስኪል ስላልክ ነው በጣም አሪፍ አመጣጥ ነው ዕውቀቱ ነገሩ እንዴት እንደሚሰራ ማወቅ ነው ኤችአር ላይ ብዙ የሰሩ ሰዎች አቲቲዩድ ማተርስ ይላሉ መጀመሪያ ከምን ነገር በላይ አቲቲዩድ ማተር ያደርጋል ይላሉ ግን ቅድም ያልከው በጣም ኢሴንሻል ፖይንት አለ ነገሮች እንዴት እንደሚሰሩ ማወቅና ነገሮችን መስራት መቻል ሁለቱ የተለያዩ ነገሮች ናቸው እንዳልከው አንድ ሰው መስራት ያየውን ነገር በእጁ መስራት ሲችል ነው ስኪልፉል የሚሆነው ራይት ሲመጣ ግን እንዳልከው ሁሉም ሰው የሚፈልገው ቲም ቢልድ ማድረግ ነው በቃ ይዘው የምትሻገረው አይነት ቲም ነው የምትፈልገው ሰውየው ሲመጣ በዛ ደረጃ ኳሊፋይድ ነው ካገኘኸው ሰየው ነገሮች በጣም ቀላል ያደርጉልሃል ለመግባት ግን ብዙ ጊዜ አንተ የምትፈልግበት ሌቭልና ሰውየው ያለበት ሌቭል መካከል በጣም ሂውጅ የሆነ ጋፕ ይፈጠራል እሱን ሂውጅ ጋፕ የምሞላው እኔ ፐርሰናሊ በአቲቲዩድ እና በፖቴንሻል ነው ምን ማለት ነው በጣም ሪያሊስቲክስ አድርገው የምጠይቃቸው ጥያቄዎች ሙያው እንዴት ነው የምትሰራው ቴክኒካል ነገሩ ላይ ፎከስ ያደረገ ብቻ ሳይሆን ፐርሰናሊቲውም ላይ ፎከስ ያደረገ ነው ለምሳሌ በጣም ሲምፕል ጥያቄ እሺ ግራፊክ ዲዛይነር ነህ ወይም ደግሞ የምትሰራው ከስተመር ሰርቪስ ነው ራይት እንዴት ነው ጠቃሚ የምትሆነው ለኛ እንዴት ነው ራስህን ምን ስትሰራ ነው የምታየው እዚህ ካምፓኒ ውስጥ እንዴት ነው የምትጠቅመኝ ለምሳሌ ዩናይል ኮሚኒኬሽን ማርኬቲንግ ካምፓኒ ነው ከክላይንቶች ጋር ይሰራል ይሄን ዲሊቨር ያደርጋል አንተ አዘ ግራፊክ ዲዛይነር ስመጣ ምን ፕሮቫይድ ታደርጋለህ ግራፊክስ እሰራለሁ ከማለት ባለፈ ያ ሰውዬ የሚሰራውን ስራ ምን ያህል ቫልዩብል እንደሆነ ያውቀዋል ወይ ነው የምወደው መልስ ምን አይነት ይሆናል መሰለ እኔ እናንተ ያሰባችሁትን ነገር መሬት ላይ ማውረድ ነው ስራዬ ቪዥዋል እንዲታይ ማድረግ ነው ቢካዝ ክላይንቶች ይላል ክላይንቶች የሚጻፍ ነገር ምናምን ማንበብ አይፈልጉም ስለዚህ ሐሳባችሁን ነግራችሁኝ እኔ ቪዥዋሊ ማሳየት ከቻልኩኝ ድርጅቱ እኮ ሞር ክላይንት አገኘ ማለት ነው ያ ሰውዬ ጎበዝ ይሁንም አይሆን ገብቶታል የሆነ ነገር እሱን ይዤ መሻገር እችላለሁ አንደኛው እሱ ነው ሁለተኛው ደግሞ ምን ያህል ለመማር ኦፕን ነው ትሬናቢሊቲ the most important skill ብዬ የማስበው አሁን ላይ በእኛ ብለክ በ21st century በቃ the most important skill እንትና ሚላል ናቫል ሚላል ይሄን ነገር ቶሎ የመማር ችሎታ ነው የሆነ ኤንቫይሮንመንት ውስጥ ባስገባው ምን ያህል ራሱን ቶሎ አዳፕት አድርጎ ሊወጣ ይችላል ብዙ ሰው ትሬነብል አይደለም በተለይ ደግሞ ስኪል አለ ኤክስፒሪየንስ አለ ብሎ የሚያስብ ሰው ለመማር አዲስ ነገር ኤክስፒሪየንስ ለማድረግ ኦፕን አይደለም ኦፕን ላይክ ኢጎን የነካበት ነው ይመስለው ስታስተምረው ኮንሺየስ የሆኑ ቅድም ያለሳ ነው ግራፊክ ዲዛይነር ሆኖ ግን የሶሻል ሚዲያ ማናጀሩ ስራ ምንድነው የሚሰራው እያለ ነገሮች ለመማር የሚጓጓ ሰው ሲሆን ያ ሰውዬ በጣም ቀላል ነው ትሬን ለማድረግ ስለዚህ የስኪል ጋፑ እንኳን ቢኖር
የሚሰራውን ስራ ምን ያህል ቫሉብል እንደሆነ ካመነ ከዛ ደግሞ ከዛ በተጨማሪ ለመማር ትሬን ለመደረግ ፈጣን ከሆነ ከዛ ደግሞ ሎያሊቲውን ይሄን ያህል ጊዜ ቆያለሁ ማለት ይሄን ያህል ጊዜ ቆያለሁ በቁጥር አይደለም ባይ ዘ ወይ ራሴ ላይ መስራት ነው የምፈልገው መማር የምችለው ነገር ሁሉ መማር ነው የምፈልገው ጎበዝ ዲዛይነር ነው መሆን የምፈልገው ይሄን ለማግኘት ነው የመጣሁት ከገንዘቡ ባሻገር እነዚህ ነገሮች ይዞ ሊከመጣ ለኔ በጣም ሮማንቲክ የሆነ የኢንተርቪው ሴሽን ነው የሚኖረን ቢካዝ በቃ ትሞላዋለህ ያን ሰው እውነት ለመናገር ከአንዳንድ እውቀቶች በስተቀር አብዛኛዎቹ ነገሮች በልምድ ስራ ቦታ ሁለት ትማራቸዋለህ በዚህ ጊዜ ኢንፎርሜሽን ቺፕ ነው የሆነ ሚቲንግ ላይ ተቀምጠህ ሰዎቹ ስለማታውቀው ኮንሴፕት እያወሩ ከሆነ ዞር ብለህ ጉግል ማድረግ ነው የሚጠበቅብህ ላይክ ዳት ቶፒኩን ታውቀዋለህ አትሊስት ቤር ሌቭል መግባባት ትችላለህ ከዛ በኋላ ገብተህ ሪሰርችን ትሰራለህ አብዛኛዎቹ ነገሮች በስራ ትማራቸዋለህ ግን እንዳልኩህ ፈጣን ሆኖ መማር መቻል ከዛ ደግሞ ኮንሺየስሊ ሰዎችን መጠየቅና ትሬነብል መሆን ነው እነዚህን ይዘህ ከመጣህ ስኪሉ እንኳን ባይኖርህ የሆነ ሰው አንተን አስገብቶ ከአንተ ጋር ለመስራት ፈቃደኛ ይሆናልና ሜንሊ ፎከስ የማደርገው ስቀጥርም እነዚህ ነገሮች ላይ ነው አንድ ሰው ሲመጣ እንዴት አብራችሁ መስራት እንደምትችሉ እንዴት አብሮ መስራት እንዳለበትም አስቀመጥክልኝ ያ ሰውዬ ግን ሰልፍ አዌር ካልሆነስ ያለውን አቅም ካላወቀውስ አይ ቲንክ ሜቢ በጣም ቆንጆ መልስ ላይሆን ይችላል ግን የመጀመሪያ ስራ አቅሙን ማወቅ ነው ብዬ ነው የማስበው ሰውዬው ማለት ኢትስ ቬሪ ሃርድ እኔ እሱን አቅም ፖቴንሻል አይቼ የእሱን አቅም እኔ ከማውጣው ይልቅ ራሱ አቅሙን አውቆ በተሰጠው ሪሶርስ ራሱን ቢያወጣ የሚቀል አይመስልም ማለት ብዙ ሪሶርስ ይፈልጋል ብዙ ታይም ብዙ ኤነርጂ ይፈልጋል የምር ሰውየውን አይቼው ይሄ ልጅ ፖቴንሻል አለው ምናምን ብዬ ትሬን ለማድረግ ቅድም ያልኳቸው ነገሮች ከኋላ ሊኖር ይገባል ትሬነብል መሆን አለበት ኮንሺየስ መሆን አለበት ምናምን ከዛ የምሰጠውን ነገር ፋስት ለርነር ከሆነ በቃ ፖቴንሻል አለው እኮ ማለት ነው ግን በጣም ቀላል ያደርገዋል መጀመሪያውኑ እኔ ፈጣን ተማሪ ነኝ የሰጠኝን ነገር ቶሎ ብዬ እሰራለሁ ትናንት የተሳሳትኩትን ነገር ነገ አልደግመውም ዛሬ ያሳየኝን ነገር ነገ ድጋሚ አልጠይቅህም ራሴ ነው ሰርቼው የመጣው በተግባርሳ እንደዛ አለህ ስትገቡ ያንን ነገር ምናምን አወራችሁ ከገባ በኋላ እንደዛ ባይሆንስ አይሆንም ማይሆንባቸው በጣም ብዙ አጋጣሚዎች እኮ አሉ ባይ ዘ ወይ ዲስአፖይንት በደንብ ነው ዲስአፖይንት የሚያደርግህ ከዛ በኋላ ቀደም ላለው ነገር እንመለሳለን ኔቨር ማይንድ እሺ እንዳልከው አይደለም ኦልራይት አትሊስት ትሬነብል ነህ ወይ በቃ እስኪ አሁን የምነግርህ ነገሮች ማድረግ ትችላለህ ወይ የእውነት ኔጎሽት የማላረግባቸውና የምር በቃ ብስጭት የሚያደርገኝ ነገር አንድ ነገር ላይ 2-3 ጊዜ መነጋገር አልፈልግም ይሰለቸኛል ሊትራሊ ይሰለቸኛል ኢግኖራንስ ነው ይመስለኝ ማለት ምን ማለት ነው አንድ ነገር መስራት የምትችለው እንዴት ማድረግ እንዳለብህ የምታውቀው ከዛ ደግሞ የተነገረህን ነገር 2-3 ጊዜ መሳሳት በጣም ኔግሊጀንስ ነው ያ ቶለራንስ የማላደርገው ነገር ነው ሌላውን ግን እንዳልከው በቃ ትሬነብል ከሆነ እንደውም ሃምብልነቱ አላቅም ማለቱ ምናምን በደንብ እንድሰጠው በደንብ እንዲማር ያደርገዋል እዛ ሰው ላይ በደንብ እንድትሰራበትም ፈቃደኛ ትሆናለህ አንዳንዱ አይጋብዝህም ሁላ እኮ ትሬን እንድታደርገው እንድታሳየው አንዳንዱ ደግሞ ሁሌ ትሬን እንድታደርገው የሚፈልግም ደግሞ አለ ሁሌ ደግሞ ካንተ የሚጠብቃል እያንዳንዷን ዲሲዥን ስተት መስራት ደግሞ የማይፈልግ ሰው አለ እንደዚህ አይነት ብዙ ገጥሞኛልና መጀመሪያ እበሳጭ ነበር ብዙ አላቅም ነበርና ለምን ሆነ የምጠብቀው ዝም ብለህ አትልከውም እንዴ ምናምን ነገር ላለው ከዛ ግን ሳስበው ይቃ ሪስክ የመሸሽ ጉዳይ ነው ስለዚህ ይሄ ሰውዬ በራሱ ዲሳይድ እንዲያደርግ በሆነ መንገድ ማስተማር አለብኝ which is ትናንሽ ዲሲዥኖችን ራሱ ሜክ እያደረገን ይሰጠኝ እንሳሳት እየፈቀድኩለት ከዛ ኖርማል እንደሆነ መሳሳት እንዲለምደው ለምሳሌ እንበልና የሆነ ዲዛይን እየሰራ ነው የሆነ ነገር ዲዛይን እያደረገ እየሰጠኝ ነው ኦር ኤዲት እያደረገ ነው whatever ከዛ ለሚያስገባት ለእያንዳንዷ ነገር ከኔ ቫሊዴሽን ኦር ኮንፊርሜሽን ከመጠየቅ ስራው ልፋበት ከዛ በኋላ እኔ ሌውና የሚሆነው እንመለከታለን ያን የሚፈሩ ሰዎች አንደኛ ስተት ካለ መስራት ነው ሁለተኛ ደግሞ የሰራውትን ነገር ኮሜንት ቢያደርግብኝ ድጋሚ ከስክራች መስራት አልፈልግም ስለዚህ ካሁኑ ንገረኝና አስተካክዬ ለስራው ከሚል ነው ይችን ሁለቷን ነው እኔ ብሬክ አድርኩት ብዬ የማስበው የመጀመሪያው ነገር መሳሳት በጣም ኖርማል ነገር ነው ሁለተኛው 3 ቀንም እደርበት 4 ቀንም እደርበት አያገባኝም ስራው ጥሩ ካልሆነ 5ኛም ቀን ታድርበታል ታስተካክለዋል እኔ በጣም አሰልቺ ሰው ነኝ አብሮ ለመስራት ለምሳሌ ዶት ከረሳ የሆነ ሰው እየጻፈ ዶት ረሳለሁ ይመልሳለሁ ተሳክሎ ይምጣ የሆነ ቦታ ላይ አይቼ የሆነ የተሳሳተ እንትን ካለ አፐር ኬዝ ሎወር ኬዝ ምናምን ካለ እሱን ኮሜንት አድርጌ መልሰዋለሁ ሊያድርበት ይችላል ከዛ ደግሞ ዴድላይን አለበት ዴድላይኑ ላይ ተስተካከለ ነገር ነው የምፈልገው ከዛ ደግሞ ትናንሽ ነገር እየለቀምኩ ደግሞ ፊድባክ እሰጣለሁ አሰልቺ ይሆናል የሆነ ሰዓት ላይ ምርር ይለዋል ግን ዲቴሎች ማተር ያደርጋሉ በጣም ሲበዛ ያ ምን ያስተምርሃል ከሆነ ጊዜ በኋላ ኦኬ
ስራዬ ማተር የሚያደርገው አውትፑቱ ጥሩ ከሆነ ብቻ ነው እንጂ እንዲህ ይሄን ያህል ቀለፍቼበት መልሰ ስራ ይለኛል እንዴ ምናምን አይ ዶንት ሪሊ ኬር ያን ያህል ለፋበት አለፋበት በቃ ክላይንቱ ካልፈለገው አልፈለገውም ምን ታደርገዋለህ አንደኛው እሱ ነው ሁለተኛው ደግሞ የሆነ ስራ ሰጣለሁ ታይም ላይን ሰጣለሁ በዛ ጊዜ ውስጥ ራስ ዲሲዥኑን ሜክ አድርገህ በተሰጠ ዳይሬክሽን ሰርተህ አምጣ በቃ ለክሬቲቪቲ ሩም ተወልታል ውጤቱ ነው ፈልግ ከዛ ታይም ካለው በጊዜ ካደረስከው እያወራን አንድ ነገሮች እያስተካከል ሄዳለን ዲሲዥኖች ላይ ያግዛለሁ ከዛ ውጭ ግን ከተኛህበት ያን ያህል ጊዜ መጨረሻ ላይ ሪዛልቱ ከተበላሸ መልሰዋለሁ ሰው አይ ቲንክ ይሄ ሊላመደው ይገባል ያስባለሁ በተለይ ደግሞ ፉል ታይም ሆኖ ሲመጣ ኮምፎርታብል ነው ፕሮጀክት ቤዝድ አይደለም ፕሮጀክቱን አይመልስብኝም ቢመልስብኝም ባይመልስብኝም የወሩ መጨረሻ ላይ እኔም ክፍያዬን ያገኛለሁ የሚቀጥለውም ቀን አለሁ ብሎ ሊያስብ ይችላል ይሄ በጣም መታረም ያለበት ነገር ነው ብዬ ነው የማስበው ማለት ዋንስ ኢን ዋይል በቃ ሰው ሊያዩ ይገባል የሚሰራው ነገር አውትፑቱ ጥሩ ካልሆነ በቃ ጥሩ አይደለም ሰውየውም ጥሩ አይደለም እና ይሄንን በደንብ ኢንቴንሽናሊ ነው የማደርገው አንዳንድ ስራዎች ላይ በደንብ ኢንቴንሽናሊ ማለት ኮማ ምናምን እያስተካከለ የሆነች ዲዛይን የሆነች መስመር ምናምን እያስተካከለ 2 ሰዓት ሊሆን ይችላል እኔም አለሁ እሱም አለ በቃ እናመሻለን ጊዜስ ጊዜ እኔ ቆያለሁ ዩዥሊ እኔ ቆያለሁ ችግር የለብኝ የራሴን ስራ እሰራለሁ እኔ የሚቆየውን ያህል ቆያለሁ ግን ያችን አስተካክሎ እስኪያመጣት ድረስ አንላቀቅም ከዛ ግን አይደገምም በቃ ሞደው እሱን ነው አቴንሽን ቱ ዲቴል በጣም ሲበዛ ማተር ያደርጋል ሰው ዲቴል ኦሪየንትድ መሆን መቻል አለበት በቃ አንተ የሚቀርጽ ሰው አንተን አይቶ ላይቷ እዛ የታጠፈች ቅጠል ምናምን ቦዘር ልታደርገው ይገባል ያ የሆነ ጊዜ ላይ ሻርፕ እንዲሆን ያደርገዋል ስራ ላይ ያ ካልሆነ ግን ዝርክርክ ያለ ነገር ነው ስራ ላይ የምትመለከተው ምናምን በቃ ትክክል ነው መስማማበት ስለሆነማ አይደለ ያ አንዴ የሆነ ኢቨንት ላይ ሄድኩኝና ምን አለች አላስታውስም ሴትዮዋ እንዴት እንደሆነ ብቻ ይሄን ነገር እየነገርኳት ነው ይመረኝና የሆነ ሰዓት ላይ በቃ ተቀብዬ ራሴ ስራውን እሰራዋለሁ ምናምን አልኳት ከዛ እስኪ ያ ሰው ካንተ ጋር ይቀጥላል አለች አዎ ይቀጥላል ነው ልክ አይደለም መቀጠል የለበትም በቃ ስራውን ተቀብለ ሰራው ማለት ያ ሰውዬ በቃ ስራው አቆመ እዛ ጋር አንተ ከሰራው ምን ይሰራል እሱ ምን ይሰራል ስለዚህ ምረጥ አይደር ወይስ መስራት አለበት ወይ ስራው መተው አለበት አልኩኝ ይሄንን ሰው ሲሰማ ማለት ነው በተለይ ደግሞ ከሰዎች ጋር አብሮ የሚሰራ ሰው አይምሮ ውስጥ የሆኑ ሰዎች ይመጡለታል ነገም ወዲያው ኤግዛክትሊ ነገ ምን እየሰራ ነው ትላለህ የሆነ ጊዜ ላይ ስለ እንትን ስታወራ ሰምቼ ነበረ ሃየር ፋስት ፋየር ፋስተር የእንትና ነው ሃየር ፋስት ፋየር ፋስተር ቶሎ ትቀጥራለህ ከቀጠርክበት በፍጥነት ደግሞ ታባራለህ መሆን አለበት እንደዛ ማለት አይገባኝም ነበር በፊት ይሄ ሰው how to hire ሚል መጽሐፍ ኢቭን አለ ባይ ዘ ወይ አላነበብኩትም በርግጥ ግን አይ ቲንክ እንትና የግራንት ካርዶን ኮንሴፕት ይመስለኛል ይሄ ፋየር ፋስተርና የሆነ ጊዜ ላይ አንደርስታንድ የምታደርገው ነገር ሰውን ማባረር በጣም ደስ የማይል ነገር ነው የመጨረሻዋ ኮንቨርሴሽን ልክ ሪሌሽንሺፕ ብሬክ አፕ ካንተ አለ ችግሩ ከኔ ነው እኔ ነኝ ጥፋተኛ ማለት ምን አይነት ነገሮች ነው የማቀርብለት እኔ እውነት ይጨንቀኝ ነበር በተሻለ መጠን ለመፋታት ማትሰጠው ሰበብ የለም የሆነ አንድ ሙቪ አለ አላስታውስም ሙቪው እንደሆነ ግን ፋየር ሩም የሚሉት አለ ሰው የሚባረርበት ሩም ነው በቃ እዛ ከተጠራህ ልትባረር ሆነ ይታወቃልና እዛ ሩም ውስጥ ያሉ ሲሲቲቪዎች የቀረጹት ነገር የተባረረው ሰው የወንበር ሲወረውር ምናምን ያገኘውን ነገር ሲወረውር ምናምንና ሰውን ፋየር ማድረግ በጣም እንትን ያለው ፕሬሸር ያለው ነገር ነው ኢሞሽኑ መጉዳት አትፈልግም ያ ሰው የቀጣይ ምን እንደሚሆን አታውቅም ምናምንና እንትን አለው በጣም ፕሬሸር አለው ከዛ ግን የሆነ ጊዜ ላይ የገባኝ እኔ ያንን ነገር በመፍራቴ ዝም ብሎ የሆነ ሰው ተከማችቷል ይህን ያህል ሰው አለኝ ይላል ስራ ግን አይሰራም እውነቴን እኮ ነው የምልህ በቁጥር ስታወራው ፔሮል ላይ ስከፍለው ምናምን ብዙ ነው ግን አክቹዋሊ የሚሰራው ስራ ካለው ሰው ቁጥር የሚመጣ አይደለም ምንድነው ፕሮብሌም ሲባል እገሌን አልተውኩትም ከገሌ ጋር አሁንም ያላቋረጥኩም እገሌ ዝም ብሎ ነው የተቀመጠው በቃ እነዛ ሰዎች ጋር ያለው ሪሌሽንሺፕ ቅድም እንዳልኩት ነው ወይ ስራ መስራት አለባቸው ወይ መሄድ አለባቸው ከዛ በቃ ያቺ ስትገባኝ ያ አንኮምፎርታብል የሆነ ኮንቨርሴሽን ስኪፕ አይደረግም ኤችአር ኢቭን ኤችአር ኑሮ ራሱ ማለት ነው አሁን ላይ በቃ ፔፐር ወርኩ ሊጨርስለት ይችላል ኤችአር ስቲል የመጨረሻው ኮንቨርሴሽን ከኔ ጋር ቁጭ አድርጌ ለምን እንደሆነ ነግረዋለሁ አሁን ኦነስትሊ የሆነ ሰዓት ላይ በቃ አቆምኩኝ መጨነቅም አቆም ትልቅም ሰው ይሁን ትንሽም ሰው ይሁን ምክንያቱም በስነ ስርዓት ብሩታሊ ነው የምነግረው ስራው ላይ ጎበዝ አይደለም ብዙ ሞክረናል ሼፕ ለማድረግ ግን አይ ኖው አሁን አንተ በምትሰራበት ሌቭል ብዙ ቦታ
በደንብ ደስተኛ ሆነው ሊቀበሉና አብረሃቸው ልትሰራ ትችላለህ። እኛም መስራት በምንፈልግበት ሌቭል ግን ልትመጣልኝ አልቻልክም። እኔ ደግሞ እንደምታየው ተጨነቅ ያለው ሰዓት የለኝም። መብላት አለብን፣ መስራት መሮጥ አለብን። ስለዚህ በቃ ጊዜ ወስደህ አንተም ራስ ላይ በደንብ አተኩረህ ስራ። ይሄ አሁን የመጣህበት እንትን ትልቅ ኦፖርቹኒቲ እንድትማር ሰጥቷል እያስባለሁ። ቀጣዩ አንተ ኃላፊነት ነው። እንዲህ አይነት ማአት ኮንቨርሴሽን ይበዛል። ቀላል ደግሞ አይደለም። ሰራተኛ ሲበዛ እኮ እንዲሁም ይበዛል ሀስሉም ጭንቀቱም ሰውየው የሚመልስብሃል እንጂ እንደዚህ ስለሆንኩ ነው ይላል። ነገሩን ፐርሰናል ላይ ያደርገዋል። እኔ አላቅህም አንተን እንደዚህ መጀመሪያ ጊዜ ስመጣ እሺ ትላለህ። ሞር ከባድ ያለ 6 ኪሎ ያለው ገጥሞኛል። እንደዛም በጣም ተበሳጭቶ ምናምን እንደዛ ያለ ሰው በቃ ከባድ አታርገው፣ ከዚህ በላይ እቺን ወሬ አታክብዳት። እኔ ኦልሬዲ ወሰኘን የመጣሁት ታውቃለህ፣ አንተም ኦልሬዲ እንደምትሄድ ታውቀዋለህ። ስለዚህ ሌትስ ናት ሜክ ዲስ የሆነ ሌላ አይነት ኮንቨርሴሽን ዩ ሹድ ጎ። እንደዛ ሆኖ ያለቁ ብዙ እንትኖች አሉ፣ የመጨረሻ ኮንቨርሴሽኖች አሉ። የመጨረሻ ኮንቨርሴሽን ቀላል አይደለም። አሁን ስለ ከስተመር ቅድም እያነሳ ነበርና ከስተመር ይከፈል የለ በሁለት ኢንተርናል እና ከዛ ደግሞ የውጭ ኤክስተርናል ከስተመር። ኢንተርናል አብሮህ የሚሰራ ሶ እንዴት ነው ትሪት የምታደርጉት ኢንተርናል ከስተመራችሁ? አንተ በጣም አሪፍ ፐርስፔክቲቭ ነው ኢንተርናል ከስተመር። ምክንያቱም ልክ እኮ ነው ስታስበው፣ የመጀመሪያው ሰርቭ የምታደርገው አብረውን የሚሰሩትን ሰዎች ነው የምታገለግለው። እውነት እኮ ነው። አንተ ኢንተርናል አለ ኤክስተርናል አለ። that's a very good perspective። እንዴት ነው የማገለግለው? አሁን ከዚህ አንግል ካነሳው አይቀር ሪቴንሽን ላይ እንዴት ነው የምትሰራው? እንዴት ነው አብረው የሚሰሩ ሰዎች እንዲቆዩ የምታደርጋቸው ምናምን። አንዱ ነገር ብዬ የማስበው ስቲል ጎበዝ አይደለሁም እዛ ነገር ላይ፣ በጣም እየተማርኩ ነው ብዬ አስባለሁ ገና። ግን እዛ የመጣ ሰው ይሄ ለርኒንግ ከርቭ እንዲፈጥንለት በጣም ለማድረግ ሞክራለሁ። በቃ ቶሎ ብሎ እንዲማር፣ ቶሎ ወደ ስራው እንዲገባ፣ ሁሉም ነገር እንዲያየው፣ ሁሉ ነገር ኤክስፒሪየንስ እንዲያደርገው፣ ብዙ ሚቲንጎች ላይ እንዲሳተፍ ምናምን። እንደውም የሆነ ጊዜ ላይ ኮንቲኒየስ ትሬኒንጎችን ለማድረግ ሞክረን ነበረ። እኔ በጣም አክሰስ ለመደረግ ቀላለኝ አለሁ። ኤቭሪባዲ ስልክ ያለው፣ ሁሉም ሰው ስልክ ያለው እንዲደውሉ ነው የምፈልገው። ሲጀመር ይደውላሉ። አዎ፣ ግን በሚገርም ሁኔታ ማለት ነው እንደውም አክሰሰብል ሲሆን የሚፈልገኝ ሰው ጠፋ። የሆነ ሰዓት ላይ በቃ አይ ቢዚ ነኝ መዝጋት አለብኝ በሬን ዘግቼ ምናምን ሁሉም መጣ። 10 ጊዜ ሰው ይመጣል፣ 10 ጊዜ ሰው ይመጣል። የሆነ ሰዓት ላይ ከፈትኩትና በቃ ኤኒዋን መግባት የሚችል ብቻ ከዚህ ሰዓት ብቻ አትምጡብኝ እንጂ ሌላው ሰው በብሎ ይመጣ ሰው የለም። የሚፈልገኝ ሰው ትንሽ ይሆናልና ለመገኘት በጣም አክሰሰብል ላይ። ከዛ ደግሞ በተቻለ መጠን ይሄ እንትን ነበረን። አሁን ደግሞ ቀዘቀዘ እንጂ በሆነ ያህል ጊዜ ዋን ኦን ዋን ሴሽን አለን ከእያንዳንዱ ሰው ጋር ቁጭ ብለን እንዴት ነው ስራ ልክ እንዴት ሄደ ነው ኢንጆይ እያደረገው ነው ወይ ሪሊ እየተማርክበት ነው ወይ ይሄን ነገር ና ምን አይነት ነገር ነው ትራብል እያደረገ ያለው። ከዚህ ነግሩኛል ቤተሰብ ላይ እንደዚህ አይነት ነገር ተፈጥሮ እንደዚህ ሆኖ ፐርሰናል የሆነ ታሪካቸው ፐርሰናል የሆነ ነገር ምንም እንትን አይደለም፣ ከስራ ጋር የተገናኘ ይብን አይደለም። በቃ እያደግክበት ነው ወይ እየተማርክበት ነው ወይ ምናምንና ብሮ ያንን ማድረግ ሲጀምር እንዲህ ያላቀውም ለካ አብሮኝ የሚሰሩትን ሰዎች ለካ አላቃቸው ሌላ ነገር ነው የከፈተልኝ። ያንን ማወቄ ብቻ ማዳመጤ ብቻ ደግሞ ጥሩ ሪሌሽንሽፕ እንዲኖር አደረገን ከነዛ ሰዎች ጋርና ስቲል ኢምፕሩቭ እያደረግኩበት ነው። ግን የኛ አሁን የምንሰራበት ኢንቫይሮንመንት ከቤት መስራት ነው ይመስለው ለብዙ ሰው ማለት ነው። ኢቨን አሁን እንደውም እንትኑን ላይ ጀምረናል። ምሳ አሁን ቤት ውስጥ ነው የሚበላው። ለፖድካስት የመጣሁበት ቦታ ነው። እዛ ሙሉ ህንፃ ነው። የምግብ ምሳ ሰዓት ላይ ኩክ ይደረጋል። ኤቭሪባዲ የቤት ምግብ ነው የሚበላው ምሳ ሰዓት ላይ። በቃ ቤት ነው የሚመስለው ሊትራሊ። እንደዛ ነው እናደርገውና በተሻለ መጠን ይሄ ደስ የሚል የስራ ኢንቫይሮንመንት እንዲኖረው ለማድረግ ሞክራለሁ። ሪቴል ለማድረግ ማለት ነው እንዳልከው፣ ወይም ደግሞ ኢነር ክላይንቶችን ሰርቭ ለማድረግ። ግን ኮንቲኒየስሊ የምትማርበት ነገር ነው አይመስልም? ማለት ሁሌ አፕግሬድ እያደረግከው፣ ሁሌ ራስን አጀስት እያደረግከው ምናምን። ቢካዝ ሊደርሽፕ ቀላል ነገር አይደለም፣ የእድሜ ልክ ስራ ነው ብዬ ነው የማስበው። ብዙ ቦታ ላይ አላየውም እና አብሮት የሚሰራውን ሰው እያመናጨቀ ምናምን ከስተመር እስከሚመጣ ቁጭ ብሎ ይጠብቃል። አብሮት ያለው ሰው ታሞ አብሮት ሙሉ ቀን የሚውለው ምናምን ሰውዬ ደስ የማይል ፊሊንግ ውስጥ ሆኖ የውጭውን ለማስደሰት ሲሮጡ ምናምን እመለከታለሁ። አብዛኛው ካምፓኒዎች የሚወርቁት ከውስጥ ነው። መጀመሪያ ካየ ከውጭ አይደለም። በጣም ልክ ነህ። አሁን ራሱ ዊትነስ እያደረግኩት ያለሁት ነገር አለ። ትላልቅ የምላቸው ካምፓኒዎች በውስጥ ላይ ያለው ሲስተም በመፈራረሱ ምክንያት ሪሌሽንሽፑ እየጠፋ ቢዝነሱ ሊትራሊ ፍራክቸር እያደረገ ነው። እንደዛ ስል አሁን በጣም ጥሩ ሰው ሆኜ ምናምን አይደለም። በፊት አዳማ እያለሁ ምናምን ይሄ አንገር ኢሹ ነበረብኝ። በጣም ነበር የምበሳጨው። ማለት ይሄ አንገሩን የሚያቆጣጠር ሰው ታውቃለህ፣ ይወጣል። በቃ ማይሆን ነገር ልናገር እችላለሁ፣ ጮሃለሁ ምናምን፣ ተደባድበን ኦቨርአክት ምናምን አለ። አዎ አረግ ነበር።
ከዚህ በላይ ምን ኦቨር አክት ተደባደበን ቢሮ ውስጥ ከግራፊክ ዲዛይነር ጋር ከዚህ በላይ ምን እንትላለ ገብቷል 2 ቀን 3 ቀን ሳይሰራ ነው ልጁ ጋር እንዲ ተናንቀን ምናምን ይወጣው እና የሆነ ሰዓት ቆይ ይሄ ሞር በተበሳጨ ቁጥር ሞር ትበሳጫለህ ይሄ ነገር እየጨመረ ነው የሚሄደው ያው በአንዲት ሞመንት ተበሳጭተህ ቀኑ ሙሉ ስትበሳጭ ነው የምትለው ፕሮባብሊ በሚቀጥለውም ቀን ትበሳጫለህ ከዛ የሚያበሳጩ ነገሮች ደግሞ ይበልጣሉ የሆነ ታክሲ የሆነ ነገር ይሆናል የሆነ ሰው መንገድ ረግጦ ይሄዳል የሆነ ሰው ይገፋሃል ምናምንና የሆነ ጊዜ ላይ ሪያላይዝ ሳደርግ በቃ ይሄ ነገር እየገደለኝ ነው ከዚህ ነገር ምንም እያገኘሁ አይደለም ማለት አለኩኝ እኮ በሽተኛ አልሆነ እንዴ ስለዚህ በቃ አንገሬን በሆነ መንገድ ሜንቴን አድርጌው መቆየት መቻል አለብኝ ከዛ ስለ አንገር ማኔጅመንት የተወሰኑ ነገሮች ምን ነበር ያወክበት ሞመንት ምን አንገሪሹ እንዳለ ይሄ ነው ችግሩ ብለ ደስ የሚል ነገር አንገሪሹ እንዳለብኝ ያወኩት የሚያማረር ሰው ሆንኩ ኮምፕሌን ማድረግ አበዛው አሬ እዚያ ምንድነው አስተናጋጁ ምንድነው ያመጣው እኔ እኮ እንደዚህ ያለው ብየሳስብ ለካዝ ብየተብሳጨው ነው በትንሽ በትልቁ ኦ ሺት ማንንም ደግሞ ኮምፕሌን ከሚያረግ ሰው ጋር አብሮ መዋል አይፈልግም አይደል ማንንም ካፌ ይዘው ሄደህ አስተናጋጅ እንዲ ምናምን የሚል ሰው ጋር ለምን ትወጣለህ ደስ አይልም ሳየው በጣም ደስ የሚል ባህሪ እንዳልሆነ ገባኝ ምንጩ አንገር ማኔጅመንት ነው በቃ አንገሬን ከተቆጣጠርኩት ትላልቁ ነገር ካላበሳጨኝ ትናንሹ ነገር ያበሳጨኝ እንዴት ኮንትሮል አደረገው ማኔጅ ይደረጋል ከዛ አሁን ብዙ ጊዜ ይጠላል ንዴትህን አትያዘው አንተን ይበላሃል ንዴት ምናምን የሚባል ነገር አለ እኔ በተቀራሪው ነው የማስበው እንዴት መሰለ ንዴቱን የምታወጣበት መንገድ ካልተወሰነ በስተቀር ያው ተመልሰን እኮ አንገር ማኔጅመንት ውስጥ ገባን ማለት ነው አትያዘው ንዴትህን እንዲህ አድርገው ምናምን ሲባል ኤግዛክትሊ ሚዘራብል እያደረገ ነው አውጥተህ ሌላ ሰው ጋር ይጣልከው ነው ስለዚህ ኢንተርናላይዝ አድርገው ንዴቱን ቅድም ስናወራ ነበር ዙም አውት አድርገህ የሆነ ወጣ ብለህ ከሲቹዌሽኑ ለምንድነው እንደዚህ ሆነው በቃ ይሄ ልጅ እኮ መስራት ካልቻለ ይውጣ ይሄድ አበቃ ስንት ጊዜ ነግረዋል ይሄን ያህል ጊዜ ካልቻለ አልቻለም ነው አንተ ማድረግ ትችላለህ ወይ አዎ ማድረግ ትችላለህ የእውነት ማድረግ በሚችላቸው ነገሮች ከሆነ የተበሳጨው ያለሁት ሞሮኑን ነኝ በቃ ራሴ ነኝ ኢዴቱ የሆነ እንዴ ብዙ ንዴቶቻችን እኮ የሆኑ ዲሲዥኖችን ባለመወሰናችን እነሱን በመሸሻችን በመፍራታችን ምክንያት ነው ያንን ማድረግ ሳልችል ራሴን ሳገኘው ይሄ ሁሉ ከኮንሺየስነስ የሚመጣ ነገር ነው ራስን በጣም ኮንሺየስ ስትሆን እና ነገሮችን ከሩቅ ነው ዙም አውት አድርገህ ማየት ስትጀምር ብዙም ብሌም ራስ ላይ ታደርገዋለህ አዎ በቃ ይበለኛ ከዛ ደግሞ አንድ በጣም ሀሪፍ ራሴን ስጠይቀው የነበረ ነገር አሁንም ድረስ አደርገዋለሁ አብርሽ ጋር እየሰራን በሆነ መንገድ አበሳጨኝ አብርሽ በዚህ ሁኔታ እንዳያበሳጨኝ እኔ ምን ላደርግ እችል ነበር አያልቅም ሊስቱ ብዙ ነገር ማድረግ እችል ነበር ቀድሜ ልሰጠው እችል ነበር ከገሌ ጋር ላገናኘው እችል ነበር ይሄን ቱቶሪያል እንዳይ ልሰጠው እችል ነበር ብዙ ነገር ማድረግ እችል ነበር ያንን አላደረኩም አትሊስት ከኔ ቀረ ነገር ሶ ብዙ ብሌሙኒ ላይ ሳደርገው እንዴት ነው አንደኛ እኔ ራሴም ኢምፕሩቭ እንዳደረግ በሆነ መንገድ ሩም ይሰጠኛል ሁለተኛ ደግሞ በቃ አይ እኔ ምንም ነገር ማድረግ አልችልም በቃ ሙሉ ለሙሉ የዛ ሰው ሪስፖንሲቢሊቲ ነው ካልኩ ደግሞ ከዛ ሰው ጋር ሪሌሽንሺፕ እንድቆርጥ ያደርገኛልና አይ ቲንክ አንዱ ሜንታል ፍሬም በጣም ያገዘኝ አንገር ማኔጅመንቴን በዚህ በኩል እንድቆጣጠረው ነው አሁን ላይ በጣም በሳጫለሁ ያናደኛል እኮ ነገርየው ግን ወጥቶ ይሄ የሆነ ነገር መስበር የሆነ ሰው ጋር ክፉ መናገር ምናምን ድረስ አይደርስም ለምሳሌ ከዛ እኮ ራስ ላይ ያመጣው እንዲህ ያረግ እንዲህ ባረግ ይችል ነበር ስትል ከዛ እሱ ቀጣይ ሊድ የሚያደርገው ምንድነው አርገው ስራው ጋይስ ተሰራለ ተመልሰ ገብተህ እንትን ያደርገዋል ከዛ ቅድም ስናወራ የነበረው ደግሞ ስፖርት አለ ካቅም በላይ ሲሆን የሚያበሳጭ ነገር ሲበዛ በደግብ ለጂም ትገባለህ የሆነ አይነስ ኪፈርጥ ድረስ የሆነ ያህል ኪሎ ስትሸካ ብዙ ነገሮችን ትረሳለህ ማለት አይምሮ ይዛን እንዴት ላይ ሊቆይ አይችልም ከዚህ ጋር የሚገፋው ስንት ኪሎ ያለበት ያ ራሱ በጣም ትልቅ ኢምፓክት አለው ከዚሁ አሁንም ከአብሮ ከሚሰራ ሰው ጋር ኮመን ሰንስ ነገሮች ደግሞ አሉ ለምሳሌ በቃ የሆነ ነገር መደረግ እንዳለበት ይታወቃል የሆነ ፕሮጀክት ሊኖር ይችላል ኦር መሰራት ያለበት ስራ እንዳለ ይታወቃል ግን ሳይሰራ ይቀራል እንደዚህ አይነት ነገሮች ሲያጋጥሙ ምንድነው የምታደርገው ኮመን ይሆኑ በቃ ይሄ ባይደረግ እንደዚህ መደረግ አለበት እንደዚህ ባይሆን ለምሳሌ አሁን አንድ ሰው አርፍዶ መግባት የለበትም ስራ ቦታ ላይ ያ ኮመን ይታወቃል ግን ያን ነገር በተረጋጋሚ ሲያደርጉት ይሄ በስራው ነው ፕሮጀክት ላይ ደግሞ ትመጣለ የሆነ ፕሮጀክት ላይ ለምሳሌ አሁን ቀረጻ ከሆነ ሄዶ መቀረጽ አለበት ያ ነገር ሊቀረጽ ሲል ባትሪ የለም ስለዚህ ባትሪ መምጣት አለበት ግን ባትሪ መምጣት እያለበት ደውለውልህ
ባትሪ እኮ የለም ምናምን ብለው መንገር እየቻሉ ሳይነግሩ ቁጭ ብለው ስደውልላቸው ባትሪ የለም። ኮመን መታወቅ ያለባቸው ነገሮች አሉና እንደሱ አይነት ነገሮች ሲያጋጥሙ ምንድን ነው የምታደርገው? በስመ አብ በደንብ ነው እኮ የሚያጋጥመው እንደዚህ አይነት ነገር። ኢቭን ፕሮሲጀሩ ላይ ብቻ እኮ አይደለም፣ ፕላን ቢ ራሱ እኮ ሰው ይዞ እኮ ሊገባ ይገባል። ባይ ዲፎልት ለምሳሌ ለቀረጻ ከወጣ 2 ባትሪ መያዝ አለብህ። ከዛ ባትሪዎችን ደግሞ ናይት ቢፎር ቻርጅ ማድረግ አለብህ እኮ የሚታወቅ ነገር ነው። እና አንድ ቢዝነስ ላይ ኤስኦፒ የምንለው ነገር አለ፣ ስታንዳርድ ኦፕሬቲንግ ፕሮሲጀር ነው። እና ይሄ ኤስኦፒ ዶክመንት ነው። አንድ ሰው የሆነ ነገር ሲሰራ የሚከተላቸው ፕሮሲጀሮች፣ ልክ ለምሳሌ አንድ ፓይለት ፕሌኑን ከማብረሩ በፊት ቲክ ማድረግ ያለበት ማብራት ያለበት ሊስት ነው የሚሆነው ማለት። መጀመሪያ እንዴት ታደርጋል? ለምሳሌ ፖድካስት ሊቀርጽ ከሆነ መጀመሪያ ይሄን ሴታፕ ታደርጋል፣ ይሄን ቻርጅ ታደርጋል፣ ይሄን ኤቭሪቲንግ ሊስት ነው የሚደረገው። ከዛ አላማው ምንድነው? እያንዳንዷን ነገር ኤቭሪ ታይም ክሮስ ማድረግ ነው። አቀዋለሁ ብለህ አትርሳው ነው። ለምሳሌ የትኛውን ፓይለት አቀዋለሁ በልምድ አቀዋለሁ ምናምን ብሎ ያን ነገር ሳያደርግ አይሄድም። ምክንያቱም በኋላ የሚያመጣው ኮስት ስለማይታወቅ ሪስክ ስለሆነ። አሁን ፕሌን ማብረር ሪስኩ መከስከስ ነው፣ ብዙ ሰው ይዞ መሞት ነው። እዚህኛው ግን ጋር ሪስኩ ትንሽ ስለሆነ ዩዥሊ እንረሳዋለን። ያቺ ስታንዳርድ ኦፕሬቲንግ በጣም ባይ ዘ ወይ እንደዚህ ስል ኮምፕሌክስ ነገር አይደለም። በቃ የሆነ ፕሮዳክሽን የሚሰራ የሚቀርጽ ኦር ፕሮፖዛል የሚጽፍ ሰው ከሆነ ምን ስንት ስቴፕ ነው የምከተለው? እያንዳንዱ ስቴፕ ባይ ስቴፕ መስራት ይችላሉ። እንዴት ስራህን እንደሚያቀለው አይረሱም እነዛ ስቴፖች። እና አብዛኛው መርሳት የሚባለው ነገር ያበሳጫል። አብርሽ መርሳት እኔ አሁን ላይ ከማልቀበላቸው ምክንያቶች መካከል አንዱ መርሳት ነው። ረሳሁት ማለት ለምሮት እና ምን አገባኝ እኔ እንዴ። ይሄ ነው በቃ። ቼክ ሊስት ሲኖርህ ግን ቼክ ኤቭሪቲንግ ቼክ ተደርጓል። አቴንሽን ቱ ዲቴል ያለው ነገር ቅድም ስራውን በደንብ ኢንተርናላይዝ ስታደርገው ሊበላሹ የሚችሉ ነገሮች ግን ኮንሽስ ትሆናለህ፣ ፓራኖይድ ትሆናለህ። እንደዛ አይነት ሰው ይመስለኛል በጣም ዲስአፖይንት ከሚያደርጉኝ ትሬቶች መካከል አሁን ላይ በእርግጠኝነት አንተም እየገጠመህ ነው። የሚረሳ የሚዝረከረክ መርሳት ትክክል አይደለም። መርሳት እኮ ማለት ትናንት የተነገረው የሆነ ነገር ትረሳለህ። የመጀመሪያ ጊዜ እኮ ሲሆን ምንም አንደርስታንድ ታደርገዋለህ። 2-3 ጊዜ ግን አንድ ነገር ላይ እውነት ቶለረብል አይደለም። በቃ ሰውየው የሚነግረኝ አሁን ይሄን ሲሰማ አንድ ሰው ምን ሊል ይችላል? ኖ ብዙ ጭንቀት ኖሮበት ሊሆን ይችላል ምናምን። በጣም የማይወደድ ሀሳብ ቢኖር ግን ማለት ነው we don't really care ይውላ ብዙ ሰው አሁን ይሄ ላይ ወደው ይችላል። ግን ሊደር ስትሆን የሆነ ቢዝነስማን ምናምን ስትሆን ማለት ነው የሁሉንም ኤክስኪውዝ ተቀበል አትችለውም። ሁሌ ነው የምነግራቸው ማኔጅመንት ላይ ያሉ ሰዎች ምናምን ነገር ምክንያት መቀበል ከጀመርክ አያቆምም። ባይ ዘ ወይ አት ሰም ፖይንት ልትጠላ ትችላለህ። በቃ ኤክስኪውዝ አትቀበልም። ቢካዝ ሁላችንም ይሄን ነገር የምናደርገው የማናደርግበት ማአት ምክንያቶች ኖረውን ሁሉንም በራችን ዘግተን ነው። እኔ ማርያምን ነው የምላችሁ እላለሁ ዛሬ መስራት አልፈልግም፣ በእውነት አልፈልግም። ግን ኦፕሽን የለም። ደብሮኛል፣ ለክሞኛል፣ እንዲሁኛለሁ እመጣለሁ። እና ኤክስኪውዝ መቀበል ስትጀምር የሆነ ምክንያት መደርደር ስትጀምር አያልቅም፣ ነገር አያልቅም። በደንብ ብዙ ሰው ይገጥመዋል ብዬ አስባለሁ እንደዚህ አይነት ነገሮች። እና እስኪ ተመልካቾችም ይህንን የምታዩ አሰሪዎች ካላችሁ ምንድን ነው የሚገጥማችሁ? በዚሁ ጻፉልን። በጣም ብዙ ሰኞ አመመኝ፣ ማክሰኞ እናቴ ታማ፣ ሮብ የእናቴ ምናምን፣ ከዛ ሐሙስ ይቀጥላል። ሙሉ ሳምንት አለ አዳዲስ እና አይደገምም ደግሞ የሚገርመኝ ማለት ትናንት ታሞ ከነበረ ሁለተኛው ቀን ላይ ደግሞ ሌላ ነው። ሰው ምንድነው ታዲያ መፍትሄው? በጣም ኢሚዲየትሊ አሁን ስታነሳው በተለይ ደግሞ ትዚያ ላይ ማለት ነው ኢሚዲየትሊ አንድ ሰው እንደወደው የሚያደርጉ ነገሮች ስራ ላይ ምናምን ዮኒ ባይ ዘ ወይ እንዲህ ተፈጥሮ እኮ ነበረ ይሄ ነገር እኮ የመጣው እንዲህ ነገር ተፈጥሮ ግን ቴኬር አድርገነው ነው። እንደ አሰሪ ሞስት ሮማንቲክ የሆነ ንግግር ይሄ ነው ብዬ ነው የማስበው። አልቆ ፕሮጀክቱ ባይ ዘ ወይ እንዲሁኝ ነበር። ኢቨን አንዳንድ ሰው አታዝንለትም። ባይ ዘ ወይ ይሄ ስራ ታምሜ ነበረ እንደዚህ ሆኜ ባለች ታይም ነው ስራ ታዝንለታል ማለት ቀጣይ ታከብረዋል ያንን ሰው። ኢቨን ሪዝን ይዞ ይመጣ ራሱ ቀጣይ ትቀበለዋል። ምክንያቱም ከዚህ በፊት ፕሩቭ አድርጎልሃል ሪዝን እያለው ላለመስራት ሰርቶ ስላመጣልህ ማለት ነው። ምንድነው መፍትሄው ብዬ የማስበው እኔ ፐርሰናሊ አሁን ላይ የመጀመሪያው ነገር ቢንግ ኤ ባድ ፐርሰን የሚጠላ ነገር መሆን የለበትም። አዴን ኦፍ ዘ ዴይ ሰርቭ የምናደርገው ኢንተርናል ቲም አለን፣ ሰርቭ የምናደርገው ኤክስተርናል ክላይንት አለን። ቅድም ያነሳው ነገር ያንን ሰው ባህሪውን ማረምህ ለኢንተርናል ክላይንትም ለኤክስተርናል ክላይንትም ነው የሚጠቅመህ። ምን ማለት ነው? ኤክስኪውዝ ባመጣ ቁጥር የምትቀበለው ከሆነ እያልክ ያለው ሎክ ጋይስ ምንም ኤክስኪውዝ ብታመጡም ኢትስ ኦኬ ያለ መስራት
ይሄው ገሌ ከሰኞ እስከዚህ ድረስ ብዙ ምክንያት ነበረው ስለዚህ ይሄ ባህሪ ቶለረብል ነው ሚቲንግ ላይ ለምሳሌ ቁጭ ብለን 4 ሰዓት ሚቲንግ ተጠርቶ ሰንበዲ ዎክ አድርጎ መጣ 4 ሰዓት ከሩብ ላይ ዝም ካልኩት ሳልናገር ባይ ዲፎልት እያልኩ ያለሁት ጋይስ 4 ሰዓት ከሩብ ብትመጡ ኢትስ ኦኬ እያከበርኳቸው አይደለም ኢነር ክላይንቶችን ስለዚህ ያ ሰውዬ እንደመጣ ለምን አረፈርክ ጸብ መሆን የለበትም ለምን አረፈርክ ከዛ እንደዚህ ብሮ አይ ዶንት ሪሊ ኬር ትራንስፖርት መንገድ ዘግቶ ምናምን ነው ትሩ ግን ሲ ዊ ዶንት ሪሊ ኬር ሁሉም ሰው ሊገጥመው የሚችለው ነገር ነው ስለበቃ ኔክስት ታይም እችን ቶለሬት አናረጋትም ክፉ እንኳን ባይሆን ያንን ኢንተርናል ክላይንት ሰርቭ አድርጌዋለሁ በስነ ስርዓት ስለዚህ ሰርቭ የምናረጋው ኢንተርናል ኤክስተርናል ክላይንት ካለብን ድረስ ለሆኑ ሰዎች መጥፎ ሰው ሆኖ መታየት ምን ጠላው ነገር ሊሆን አይገባም ምክንያቱም አጤን ወደ ገንዘብ መስራት አለብን ማደግ መቀጠል አለብን የሆኑ ሰዎች እየተረገፉ ነው ወርታችን የሚሄዱት ሌላው እያንዳንዱ ሰው ለሚሰራው ስራ ሪስፖንሲብል መሆን መቻል አለበት ያ ኤክስኪውዝ ማምጣት ሬስፖንሲቢሊቲ ከመሸሽ ነው ብዬ ነው የማስበው ቢሆን ደስ የሚለኝ ሁሉም ሰው ስራ የኔ ብሎ ኢንተርናላይዝ አድርጎት ቢሰራ እያመመው የስራ ምናምን ስንል እኮ ይሰቃይ እኮ እያልክ አይደለም ግን ለስራው ኬር ያደርግለታል አትሊስት ሲወጣ ራሱ ይነግርሃል ባይ ዘ ወይ ነገ እንደዚህ ሆኜ እንዲልሆን አልችልም እና ለገለህን ስራ አስተው አንዳንዱ እኮ ሲሄድ እኮ አይነግርህም ስልኩ ጠፍቷል ጠዋት 12 ሰዓት ላይ ቴክስት ይልካል አልመጣም ዛሬ ምናምን እንደዚህ ስልኩ ጠፋ ከዛ በኋላ እጁ ላይ ምን ይኑር አጣቀው ይሄ ሪስፖንሲቢሊቲ ካለ መውሰድ ነው ካረምካት ግን ወዲያው ከነገርከውና ሪፕሌስ መደረግ እንደሚችል እሱም ቢሄድ እኛ መቀጠል እንደምንችል ክሊርሊ ካወቀው አይ ቲንክ እዛው ሞመንቷ ላይ መታረም ብትችል አንዳንዴ ካምፓኒው ላይ ሲቆይ ወይ ከመጀመሪያው ጊዜ ጀምሮ አብረው ሲቆይ ምናምን ባክኔ ነው ያባረኝ ምንም ነገር ባደርግ ምናምን ይደላደላል ልቡ ምንስ ባደርግ እቺ ባቄላ ካደረች ይባላል እና ሀፕን ያደረገ ጊዜ ወዲያው ካላስተካከልከው በኋላ ለማረም በጣም ረጅም ነው የሚሆነው ምክንያቱም ቲምህን በሙሉ ፖይዝን ያደረገውና እሱን አረምኩ ስትል 4 5 6 ሰው ነው የምታረመው አንድ አርፍዶ ይመጣ ሰው እሱ ብቻ አይደለም ችግሩ ሌሎቹንም ማርፈድ ያስተምራቸዋል ማን ማርፈድ ይጠላል ማን ቀስ ብሎ ቁርስ በልቶ መግባት ማን ይጠላል ሁሉም ሳክሪፋይስ እያደረገ ያለው ስራ ነው የሚባል ነገር ነው እሱ ቺል እያደረገ ለምን ይችላል አደርግም ያቺን ባህሪ ወዲያው እንዳይሃት ወዲያው እዛችሁ ሞመንት ላይ ትክክል እንዳልሆነ አክሴፕተብል እንዳልሆነ ወዲያው እዛው ፊት ለፊት ማረም ነው ለዛ ደግሞ ቢንግ ኤ ባድ ፐርሰን ወይም መጥፎ ሰው ሆኖ መታየት ሊያስፈልግ ይችላል ግን ሶ ቤት ስለክ ስራ ነው እየሰራን ያለ ነው እንዴት ነው ራስን ሼፕ ያደረከው ይሄኛው ዮናስ እንዲመጣ ይሄኛው ፐርሰናሊቲ እንዲመጣ እንዴት ነው የሰራኸው ራስ ላይ አይ ቲንክ በጣም ቆንጆ መልስ አለ ብዬ አላስብም ለዚህ እንዴት ነው ምንድነው የሚባለው ሮም በአንድ ምሽት አልተገነባም ነው የሚባለው ሮም እንኳን ባልሆን ግን አይ ቲንክ የሆነ ብሪክ ባይ ብሪክ አይነት ሙቭመንት ይመስለኛል እኔ ማለት የሆነ በጣም እርጀንት አንገብጋቢ ጉዳይ ነበረብኝ which is ገንዘብ መስራት በጣም ክሪቲካል ነበረች እሷን በቃ ከቤተሰብ ገንዘብ መቀበል የለብኝም እሷን ለመስራት ስል የሆነች ነገር መስራት ጀመርኩኝ ከዛ ስራው አንድ ነገር ሲያስተምረኝ እዛ ላይ ስደርብ ከዛ ኦኬ አሁን ስራ እየሰራው ነው ስራ እንዳልሰራ ደግሞ እዚህ ጋር የሆነ የያዘኝ ደግሞ መጥፎ ሀቢት አለ ኦኬ ደግሞ ይሄኛውን ደግሞ እስኪ ፊክስ ላድርገው እያንዳንዷ ብሪክ ባይ ብሪክ የተሰራሽ ነገር ነች የኔ እውነት የኔ ትራንስፎርሜሽን ብዬ የማስበው ምናልባት የአንድ አመት ሊሆን ይችላል የሆነ በአንድ አመት ጊዜ ውስጥ ነው ብዙ ነገሮች ግልጽት ያሉት ግን ሲነበብ የሚያምር ሲደመጥ የሚያስደስት የሆነ ጊዜ ራሴን መቀየር አለብኝ ብዬ ኮሚትድ ሆኜ ምናምን ያደረኩት ጊዜ የለም እያንዳንዷ ብሪክ ባይ ብሪክ ነች ይችላል አርጋት ቀጣይ ስቴፕ እኔ የዛ ማይኔ ባይ በጣም ፕራክቲሽነር ነኝ ምናምን ብዬ የማስብበት ምክንያት ሁሉም ሰው ቪዥን ኖሮት ነው ከዚህ በኋላ ራሴን በአንድ አመት ውስጥ መቀየር አለብኝ ምናምን ብሎ ይቀየራል ብዬ ጄኑሊ አላምንም ስቴፕ ባይ እንደ ጓያ ነቃ የፊቱ ነው የምትሄደው ያችን ቀጣይ ስቴፕ እያስተካከል የሆነ ጊዜ ይኖራል ሎንሊ የምትሆንበት ፔሪድ በቃ ኦልራይት አሁን ብቻዬን ያለሁት ለራሴ ነኝ ያለሁት የሆነ ነገር እየሰራሁ ነው ቀጣይ እንዴት እንደሚሄድ አላውቅም ግን አትሊስት እነዛ መጥፎ ባህሪዎችን አቁሜያለሁ አትሊስት አልጠጣም አትሊስት መጥፎ ጓደኞች ጋር ህንጋብ አላደርግም አትሊስት በየቀኑ ክለብ አልሄድም ስለዚህ የሆነች ወንበር አለች ለስራ የማቃትን ነገር በሙሉ በየቀኑ መስራት ልጀምር ያ ራሱ ቢልድ እያደረገ ይመጣል ካራክተርህን ግን እያንዳንዷ ፔሪድ ግን በጣም ታም ነበር እውነቴን ነው የምልህ በጣም ፔንፉል ነበር በጣም እኔ አውርቼው አላውቅም ግን በተለይ አዳማ ብቻዬን ተከራይቼ ምናምን የመጀመሪያ ሰሞን የወጣሁበት ሰሞን በጣም ሲበዛ ሎንሊ ነበር በጣም በሰው ተከብቤ ሎንሊ ነበርኩኝ እንዴት ነው ሎንሊ ሆንኩ ብለህ አታወራም በራስህ ጊዜ ነው የወጣሁት ለምን እንደዚህ ያደርግ እየተባልኩኝ ግን it was really boring እና lonely ለረጅም ጊዜ እና ያንን ፋይት ማድረግ ብቸኝነት በጣም መጥፎ ዴመን ነው ብዬ አስባለሁ ያንን ብቸኝነት ፋይት ያደረኩት የእውነት የማስበው የሆነ የተሳለ ነገር ኖሮ ምናምን አይደለም በቃ እስኪ ቀጣይ ሆነ ስቴፕ
ቀጥታውን ስቴፕ ላይ ይጋጥስ ይችን ካደረኩ ይችን ከጨመርክ ይችን ከሄድክ ለኔ እንደዛ ነበር እና ምናልባት አሁን ይሄን ቪዲዮ እየተመለከተ ቲኔጀር early 20s ላይ ያለ ምናምን በር ዘግቶ ለመስራት እየሞከረ ያለ ሰው ምናምን ሊኖር ይችላል የእውነት ብቸኛ ይሆናል ማለት በቃ ሎንሊነቱ በጣም ዲፕ ሊሆን ይችላል አንዳንዴ like it's okay ምናልባት the only way out is through ይባላል ማለት ልትዞረው አትችልም ስኪፕ አታደርገው በቃ በዛ መንገድ ውስጥ አልፈህ የምትሄደው ከራስህ ጋር ረጅም ጊዜ መስራቱን ከተላመድከው ከዛ በኋላ ከሰው ጋር መኖሩ ምንም ነገር ማድረጉም አይከብድም አሁንም ውይይታችን እንደቀጠለ ነው አልጨረስንም ነገር ግን እስካሁን የተማራችሁትን ነገር አንድ ጊዜ ኮሜንት ላይ ጻፉልን ከዚያም ደግሞ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ መልካም ቆይታ እሱ ነው ደግሞ ትልቁም እንድታድግ የሚያደርግህ አንደኛውም ነገር እሱ ይመስለኛልና እኔም ትዝ ይለኛል የሆነ ጊዜ ላይ ጓደኛ የለም ቤተሰብ ጋርም በጣም በረጅም ጊዜያቶች ጋፕ እየፈጠርኩኝ ነው በ3 ወር ሊሄድ ይችላልው ምናምን በቃ ስራና ስራ ብቻ ያደረኩባቸው ጊዜያቶች ነበሩ እንዳልከው ቀላል አይደለም ያማል ካለፈ በኋላ ግን ደስ ይላል የሆነ ደረጃ ላይ ስትደርስ ራስህን በቃ አይዲዲት የምትለው ነገር አለ አርጌዋለሁ አሸንፌያለሁ ብለ የምቆምለት የሆነ ነገር ይኖራልና አንዳንድ ሰዎች ይፈራሉ ብቸኛ መሆን በቃ ሄዶ መጋፈጥ መስራት ከቤት መውጣት የሆነ ነገር ማድረግ ካምፓኒ መክፈት ኦር እየሰሩ ያሉት ካምፓኒ ስኬል አፕ ማድረግ ወደ ሆነ ደረጃ ላይ ማሸጋገር ኦር አሁን እየሰሩት ያሉት አሁን አንዳንድ ስራዎች ሩቲን ናቸው ምንም አዲስ ነገር አይፈልጉም አንተን አይፈልጉም እዛ ቦታ ላይ እንዳንተ ሆኖ ያቺን ሩቲን የሚያስቀጥል ሰው ካለ ስራው ይቀጥላል ያቺን ሩቲን ግን መልቀቅ የሚፈሩ በጣም ብዙ ሰዎች አሉ ሶ እንደዚህ አይነት ነገሮች ሲያጋጥሙት አንድ ሰው ምን ቢያደርግ ትመክራለህ አዲስ ነገር ለመሞከር አይ ቲንክ ቀደም ይሄ ነገርም ያነሳ ነው ነበርና አይገርምም ግን የምናልፍበት ስቴጅ ማለት መጀመሪያ ምን እንደምትሰራ እኮ ነው ግራ የምትጋባው ቢሆን ነገር መቀየር እንዳለበት ታውቃለህ ውስጥህን ይቆረቁረሃል ያለበት የጓደኛ ዞን ትክክል እንዳልሆነ ታውቃለህ በቂ ገንዘብ እንደሌለ ታውቃለህ ምናምን በቃ የሆነ ነገር ማድረግ አለብኝ ትልና የሆነ ዳም የሚመስል ውሳኔ ትወስናለህ በዙሪያ ያለ ሰው በሙሉ ምንድን ነው የምትለው አረባክና እንዲናርግ ነው እነሱ ጋር መሆን አትፈልግም አዲሶቹ ጓደኞች አልመጡም ማንም የምትሰራው ነገር አንደርስታንድ ያደርገው just grind በየቀኑ ብቻህን ለራስ እያጨበጨብክ ብቻህን ትለዋለህ የሆነ ጊዜ የሆነች ብርሃን ታያለ all of a sudden አለው ከሆነ ጊዜ በኋላ አንድ የሚታይ ነገር እጅ ላይ ይኖራል ነው እየሰራህ ነው ጥሩ እየተንቀሳቀስክ ነው ምናምን ግን ያ ድራይቭ ሲያደርገው የነበረው ፐርሰናሊቲ መቆም አይፈልግም መሄድ ይፈልጋል ቀጣዩ ምንድነው like ከዚህ በላይ ከሆነ by the way እቺን ስቴጅ ማያልፍ በጣም ብዙ አለ በወር 100 200 300 ሺህ ብር ሰርቶ በቃ ስታግናንት አድርጎ የሚቆይ በጣም ብዙ አለ ያቺን ቀጣዩን ነገር ብሬክ አድርጎ መሄድ ደግሞ የሚፈልገው ሌላ አዲስ የሚሰራ ደግሞ ፐርሰናሊቲ ይኖራል ድፍረት ይጠይቃል ኔትወርክ ማድረግ ይፈልጋል ስለ ፋይናንስ ማወቅ ይፈልጋል ሌላ የቢዝነስ እውቀት ውስጥ ነው ደግሞ የዛኔ የምትገባውና የሚፈራ ሰው የማስበው ብዙ ነገር የማያውቀው ነው ፍርሃት ባለማወቅ ውስጥ ነው ብዙ ጊዜ ተደብቆ የሚገኘው ያስባለሁ ሁሉን ነገር ግልጽ ነው እኮ አታየውም ግን የትኛውን ቢዝነስ ኦነር ብትመለከት ከባንክ 100 ሚሊዮን ብር ሲበደር በደንብ ያውቀዋል እንደሚመልሰው በደንብ ያውቀዋል ቢዝነስ ፕላኑ ኑሮት ምናምን ኤቭሪቲንግ ብሬክ ዳውን ተደርጎ ደፍነትሊ ምናምን ብሎ አይደለም በደንብ ቻሌንጅ እንደሚኖር የማያውቀው ነገር እንደሚኖር ያውቃል ግን ቤዚክ ሌቭሎቹን ያውቃቸዋል እንዴት ከዛ ነገር ውስጥ መውጣት እንደሚችል ብዙ ሰው አዲስ ነገር እንዳይሞክር አዲስ ነገር ውስጥ እንዳይገባ ፕሮብለም የሆነበት ብዬ የማስበው ሰው ፈራለሁ እያለ ከቨር የሚያደርገው ነገር አይ ቲንክ አለማወቁ ነው ብዬ ነው የማስበው የእውነት ብታውቀው ኑሮ እንዴ አብርሽ አሁን እየሰራ ያለው እንደዚህ ነው የዛሬ 5 ዓመት እዚህ ጋር ትደርሳለህ ስለዚህ ጀምር ብትባል ማንም ቢላል ይሄዳል እኮ እንደሚደርስ እኮ ያውቀዋል ግን አታውቀውም ነው አሁን ግን እንደዛ ብሎ የሚነግር ሰው የለም ላደርስ ትደርሳለህ ግን አላየኸውም ሶ ጎ ብትባል ግን ለምን ወደ ማላውቀው ነገር ለምን ሄዳለሁ ምክንያቱም ብዙ ጊዜ በጨለማ ቀስት መወርወር ነው በጣም ተስፋ ታደርጋለህ ሄዶ ታርጌት እንደሚመታ የሆነ ጊዜ ግን አታየውም ታርጌቱን የትኛው እንደሆነ ይብራል ዝም ብለህ መተኮስ ነው አንተ እዚህ የተኮስክ እዚህ ሊሆን ይችላል ቀስት የሆነ ጊዜ ነፋስ መጥቶ እዛ ጋር ይሄ ነው ለካ ወርዛ ይላል እና ፍርሃት ብዙ ጊዜ ባለማወቅ ውስጥ ነው እና ብሬክ ዳውን ስታደርገው ፍርሃትህን እንዲህ ቢሆን እኮ እንዲህ ነው
እንዲህ ባደረገ እኮ የሆነ ያህል ገንዘብ ልከስር እችላለሁ። ከዛ በኋላ እዚህ ጋር ያስቀመጥኳት ያቺ ገንዘብ አለች፣ ይቺ ይሄን ልገዛልኝ ትችላለች። በዚህኛው አምጥቼ እኮ ከዛ በኋላ ከጓደኞቼ ጋር ሌላ ስራ ልጀምር እችላለሁ። ወይም ደግሞ ካቃተኝ እኮ እመለሳለሁ። ብሬክ ዳውን ስታደርገው ሎጂካል ይሆንልሃል፣ ሴንስ ይሰጥሃል። ያንን መግባት ካቃተህ ያን ያህል አትፈልገውም ማለት ነው። ያለመፈለግ ጉዳይ ነው ወይስ እንዳልከው ኢንተረስትድ ነህ? ዩር ጀስት ኢንተረስትድ ማለት ሰውነትን ለመቀነስ ኢንተረስትድ ነህ። ፊት ብትሆን እኮ ደስ ይልሃል፣ ግን አልቆረጠልህም ገና። ቢዝነስን እኮ ስኬል ብታደርገው ምናምን እኮ ደስ ይልሃል፣ ግን አልቆረጠልህም። ከዚህ ጋር ያዘህን ፍቅር ትንሽ መልቀቅ መቻል አለብህ። ይቺን ካለቀቅ ያኛው ስቴፕ አይመጣም። አይ ቲንክ እንደዛ ይመስለኛል። ሌላው እንድናነሳ የምፈልገው ነገር አንድ ሰው አንድን ቢዝነስ ሲጀምር የመጀመሪያ ኢንካም አለ፣ የሆነ ያስቀመጠው ኢንካም አለ። 100,000 ሊሆን ይችላል፣ 10,000 ሊሆን ይችላል፣ 1,000 ሊሆን ይችላል። የሆነች ኢንካም አለች። ያ ሰውዬ ያቺን ኢንካም ደብል ማድረግ ይፈልጋል በእርግጠኝነት። እቺን ነገር ደብል ባደርጋት እንደዚህ ብትሆን ምናምን ይላል። ደብል ለማድረግ ቀላል የሆነው መንገድ ወይንም ስትራቴጂክ የሆነ ወይ እንታሳየን ይኖራል? ደብል ማድረግ ባይ ዲፎልት ኢንቨስትመንት ነው ብዬ ነው የማስበው፣ ነገሩን በጣም ፕራክቲካል ለማድረግ። ኢንካሙን ወይም ደግሞ እንደ ፕሮፊት ጀነሬት የምታደርጋትን የሆነች ገንዘብ ወስደህ ነገ ዋጋው ደብል ሊሆን የሚችል ነገር ላይ ከዋልከው፣ ለምሳሌ እንበልና ወርቅ ከገዛህበት በ5 ዓመት ጊዜ ውስጥ ደብል ያደርጋል። ባይ ዘ ወይ 5 ዓመት አይወስድም። ባለፈው እያወራን ነበረ። ከዚህ በፊት ወደ የወርቅ ዋጋ ደብል አይደለም ያደረገው፣ ብዙ እጥፍ ነው ያደገው። ኤግዛክትሊ ቁጥሩ መናገር አልቻልኩም፣ ግን ከዛ ላይ ነው ያደገው። ጓደኛ እያለ ነበር የዛሬ የሆነ ያህል ዓመት የዛሬ ዓመት ግዛ ተብሎ በ1600 ብር ይሁን የሆነች ነገር አሁን ላይ 16,000 ምናምን ብር የተሸጠ ያለው ክሬዚ ያደገበት ፍጥነት ማለት። ስለዚህ ያንን ፓተርን አይተህ እዚህ ነገር ላይ ገንዘቤን ባውለው አይደር ክሪፕቶም ላይ ሊሆን ይችላል ከዋልኩት ነገ ደብል ሊሆን ይችላል። አንደኛው ነገር እሱ ነው። ሁለተኛው ደብል ልታደርግበት የምትችለው ነገር ብዬ የማስበው አሁን ላይ ምን እየሰራሁ ነው? 100,000 ብር ሜክ እያደረግኩ ያለሁት 100,000 ብር ሜክ እያደረግኩ ያለሁት በዚህን ያህል ሰው ይህን ያህል ፕሮዳክት 100 ፕሮዳክት በወር እየሸጥኩኝ ከሆነ 100,000 ብር ጀነሬት እያደረግኩ ያለሁት ዋቲፍ 200 ፕሮዳክት ብሸጥ 200,000 ብር ጀነሬት ማድረግ እችላለሁ ወይ? 200 ማግኘት እችላለሁ ወይ? ኦኬ፣ ይህንን እርግጠኛ ከሆንክ ሂሳብን ሰራለህ። ከዛ 200 ፕሮዳክት ለማምረት የሚያስፈልገኝ ነገር ምንድን ነው? ኦልራይት 200 ሰው ለማምረት ያለኝ ሰው ሂውማን ሪሶርስ ላይ ይሄን ያህል ነገር መጨመር አለብኝ። ይሄን ሪሶርስ መግዛት አለብኝ። ሲስተማዊ በዚህ በኩል አፕግሬድ ማድረግ አለብኝ። እነዚህ ነገሮች ለመስራት ምን ይፈልጋል? ተጨማሪ 200,000 ብር ወጪ ይፈልጋል። ኦልራይት በየወሩ 100,000 እያተረፍኩኝ ከሆነ ከዚህ በኋላ በየ2 ወሩ መሰራትን ገንዘብ እሷን ሴቭ ላርግና እነዚህ ነገሮች አፕዴት ላርግበት። አሁን ጭራሽ ደብል ማድረግ ሳይሆን ያለህንም እያጣህ ነው፣ ኢንቨስት እያደረግክ ነው። ለሆነ ያህል ጊዜ ደሞዝም ላይኖርህ ይችላል። ሲስተሙ ላይ ግን አስገባኸው። በሆነ ያህል ጊዜ 200,000 ብር ሜክ ማድረግ ጀመረ። ስቲል አላገገምክም፣ ምክንያቱም 200,000 ብር አውጥተህ ነበረ። አሁን ከ200,000 ብር 100,000 መልሰሃል። የሚቀጥለው ወር ላይ ሌላ 200,000 መጣ። አሁን 100,000 መልሰሃል። የሚቀጥለው 3ኛ ወር ላይ ስትመጣ ግን 200,000 ብር ሜክ አድርገሃል። 100,000 ብርን ዴብል አድርገዋል፣ የሰራውን ገንዘብ ማለት ነው። ግን ይቺ ስቴፕ አሁን ያወራናት ወራት ብቻ ላይሆን ይችላል፣ አመትም ሊሆን ይችላል የሚወስደው። ብዙ ጊዜ እኮ ከባንክ ምናምን ገንዘብ ተበድረው የሚገቡ ሰዎች እኮ ለአመታት ለ5 ዓመት እኮ ከቢዝነሳቸው ምንም አይነት ፕሮፊት ሊያገኙበት ይችላሉ። ከዛ በኋላ ግን ቢዝነሱ ከ5 ዓመት በኋላ የሚያመጣው ፕሮፊት ክሬዚ ነው። ደብል 10 እጥፍ 100 እጥፍ ነው ሊያደግ የሚችለው። ምክንያቱም ያለህን ገንዘብ በሙሉ እዛ ኢንጂን ላይ ነው ስትሰጠው የቆየኸው። ከዛ ሲተፋው በጣም እንትን አድርጎ ይተፋዋል። ና አይ ቲንክ እንደውም ሌላም ሰው ይሆናል ብዬ አስባለሁ። ኢቭን ተውና ደሞዝተኛ ከሆነ በወር 30,000 ብር ከሆነ ሜክ የሚያደርገው 30,000 ብር አለኝ 30,000 ደብል ማድረግ እፈልጋለሁ ካለ ቤስቲንግ ሊያደርግ የሚችለው 30,000 ብሯን ቆጥቦ 30,000 ብር ኢንቨስት አድርጎ ከዛ ሌላ 60,000 ብር ማግኘት ከባድ ነው። ምክንያቱም በ30,000 ብር ኢንቨስትመንት ደብል ልታደርገው የምትችለው ነገር ሪሊ የለም፣ ፕራክቲካል አይደለም። ስለዚህ ኦኬ ከ30,000 ብር ውስጥ ምን ያህሉን ሴቭ ማድረግ እችላለሁ? ያችን ሴቭ የማድረጋትን ወደ ራሴ ምክንያት 30,000 ሜክ ያደረገው ማን ነው? ዮናስ ነው። ዮናስ ስኪል ስላለው ዮናስ እውቀት ስላለው ነው 30,000 የሰራው። ራይት የዮናስን ስኪል ብጨምረው ተጨማሪ 40,000 ማግኘት እችላለሁ ወይ? ሌላ ተጨማሪ ምን ስራ ልሰራ እችላለሁ? ወይም ደግሞ ያለ ስራ ላይ ምን ላሳድግ እችላለሁ? እንትን ነው ሆሪዞንታልና ቨርቲካል ነው። አይደር ዩ ጎ ዲፕ ስራው ላይ፣ ያ ማለት ኤዲተር ከሆንክና ቤዚክ ኤዲቲንግ የምታከውን አድቫንስ ትሆናለህ። ካልሆነ ደግሞ ኤዲተሩ ነህ በጎን ሲኒማቶግራፊ ትማራ መቅረጽ ትጀምራለህ። ናው ዩ የቀረስከውን ደግሞ ራስ ኤዲት ታደርገዋለህ። የሆነን ሰው ኢንካም በላህ ማለት ነው። ስለዚህ ያቺን ሴቭ ያረካትን ነገር መልሰህ ራስህ ላይ ኢንቨስት ታደርገዋለህ። ዘ ሪቸስት ማን ኢን ባቢሎን የሚል መጽሐፍ አለና ኮንሴፕቱ በጣም ደስ የሚልህ ምንድነው የሚለው? ከምታገኘው ገቢ 10% ያንተ ነው።
ምን አውዛቅ ወት 10% ያንተ ነው ገቢ ሁሉ የኔ አይደለም እንዴ ያልኩኝ ገቢ ሁሉ ያንተ አይደለም አስበው ለምሳሌ ይወጣል ማለት ዝም ብለህ ለነጋዴ ነው ብርህን የምትበትረው እንካ ቲሸርት የሰጠህ ሰውዬ ይሄን ያህል ብር ይገባሃል የራይድ ሹፌር ይሄው ነዳጅ ይሄው የሰራኸውን ሁሉ ለሰው ስትበትነው ነው የምትከርመው ከዛ ውስጥ ኮንሴፕቱ 10% ግን ያንተ ነው በቃ ይግል ነው አሰጠውም ለማንም እስኪ ራስህን ትሬን አድርገው ነው ከዛ ያቺ የምትቆጥባት 10%ን ምን ላይ ታውላታለህ ሌላ ገንዘብ እንድትሰራ ታረጋታለህ ከዛ ድጋሚ ከሚመጣው ደግሞ አሁንም 10 ትይዛለህ ምክንያቱም ሁለተኛ ላይ የሚመጣው 10 ብዙ ነው የመጀመሪያውን ያለ 10 አይደለም ይሄን ኮንሴፕት በጣም ነው የሚወደውና ምንም ያህል ኢንካም ያለው ሰው ቢኖር 10% የራሱ ነው 10% ያንተ አትስጠው እስኪ ለሰው አትስጠው ለሰው ሌላው ነገር ያኖርሃል ያበላሃል ያጠጣሃል ያንቀሳቅሳል እቺኛዋ ግን 10 ግን ቆጥባት 10ን ያዛትና መልሰህ ያንን ገንዘብ የሰራው ኢንጂን ላይ ራስን እንደ ማሽን ቁጠረውና እዛ ማሽን ላይ ራስ ላይ መልሰህ ኢንቨስት ብታረግ ከሆነ ያህል ጊዜ በኋላ ኢንቨስት ያደረከው ነገር ደብል 3 እጥፍ 4 እጥፍ ምናምን ሲሆን ትመለከተዋል ግን እንትን ተጽፎልህ ወይንም አግኝተው አውርተው ምናምን አያውቁ የሆነ ነገር መስራት እፈልጋለሁ ምንም እውቀት የለኝም የሆነ ነገር ምን ለውጥ እንዳለበት አውቃለሁ ግን በቃ ስኪሉ ምናምን የለኝም ከየትኛው ልጀምር የሚሉ ነገሮች አይመጡም ወደ አንተ በጣም ብዙ ፕሮባብሊ ከምንቀበላቸው ብዙ ኮሜንቶች መካከል አንዱ ከየት ልጀምር ነው ባይ ዘ ወይ አብርሽ አስተውለ ከሆነ የውጭ ቪዲዮዎችን ኮሜንት ላይ ግባና ተመልከት የቢዝነስ ኮንቴንቶች ኮሜንት የሚደረጉ ነገሮች ብዙዎቹ ፕራክቲካል ናቸው እየሰራ ያለ ሰው የሚጠይቃቸው ይሄን ያህል ኢንቨስትመንት በዚህ በኩል ነው የኛን ሀገር የቢዝነስ ኮንቴንቶች ገብቼ ስመለከት ብዙ ሰው ኮንፊውዝድ ነው በቃ ከየት ነው የሚጀምረው እንዴት ነው የማደርገው ይሄን ያህል ብር አለኝ አረርዳኝ ያ የሚሰጥህ የሆነ ኢንሳይት አለ በቃ ሰው ከየት ነው የሚጀምረው የሚለው በጣም ኮንፊውዝ ስላደረገው ማለት ነውና ቱ ሜክ ኢት ሱፐር ፕራክቲካል የሚጀምረው ካንተ ነው ብዬ ነው የማስበው ለእያንዳንዱ ሰው ከየት ልጀምር ከራስህ ጀምር ቫልዩብል ነው ታስባለህ በጣም የምወደው የምኖርበት ኮንሴፕት አለ ጠቃሚ ሰው መሆን እሺ በደንብ እንትን እናርገው እስኪ ጠቃሚ ሰው እናደርገን ጠቃሚ ሰው መሆን በቃ መጀመሪያ ለራስህ መጠቀም ከዛ በዙሪያ ያለ ሰው መጥቀም የምትችል ከዛ ደግሞ ለቢዝነስ መጥቀም የምትችል the most highly paid የሚባሉ ሰዎች the most ጠቃሚ ሰዎች ናቸው ለምሳሌ highly paid ላይሆን ይችላል ፕራይም ሚኒስተሩ ግን ኢትዮጵያ ላይ ምናልባት በጣም ጠቃሚ ከሚባሉ ሰዎች መካከል አንዱ ፕራይም ሚኒስተሩ ነው ለዛ ነው በጋርድ የሚጠበቀው ለዛ ነው በሄደበት በሙሉ ሴኩሪቲ ያለው ምናምን ምክንያት ጠቃሚ ነው እያንዳንዷ ደቂቃዋ ማተር ታደርጋለች ታች ወረድ ደግሞ ከቤት የሆነ ያህል ብር ቀፍሎ ምናምን ወጥቶ ከጓደኞቹ ጋር ፕሌይስቴሽን ሄዶ የሚጫወተው ደግሞ ለማንም አይጠቅምም ለማንም አይደለም ለሱ ጋርድ ላይ ያስፈልገው አይጠቅምም ስለዚህ ከየት ልጀምር ብሎ የሆነ ሰው ጥያቄ ከፈጠረበት ከዚህ በኋላ ማንም መጥቀም ይችላል ማለት ምንድነው ያለኝ የሚለው ነገር ምንድነው ያለኝ ምን አለኝ ለሆኑ ሰዎች ምን ላይ መከራቸዋለሁ የሆነ ሰው ቅድም ያነሳው ትንሽ ነው ሰልፍ አዌርነስ ያልኩ ሰልፍ አዌርነስ ምን ይችላል የሚል ጥያቄ ያ ዜሮ ከሆነ በቃ ስራው ጠቃሚ መሆን ነው ምን ቢኖረኝ ምን ልጠቀም እችላለሁ እገሌ አሁን ደግሞ ቀላል ነው ጊዜው ሶሻል ሚዲያ ላይ ሄጄ ማን አለ ምንም ጠቃሚ ያልነበረ አሁን ላይ ስራ እየሰራ ያለ ሰው ማን አለ በጎረቤቴ ሊሆን ይችላል በጣም to make it even practical ምንም ጥቅም ከሌለህ ጋራጅ ሄደህ ውሃ ማቀበል ትችላለህ ምንም ጥቅም የለኝም የሚል ሰው ታይም እና ኢነርጂ እንዳለው ነው የማውቀው ማለት ምንም ጥቅም የለኝም ብሎ ሰዓት የለኝም ካለ አይሆንም እንደዚህ አይሆንም ሰዓት ቢዚ ነኝ ካልክ በቃ ይሆን ነገር አለ ማለት ነው ምንም ጠቃሚ አይደለም ከየት እንደምጀምር አላውቅም የሚል ሰው ታይምም አለው ጉልበቱም አለው ብዬ ነው የማስበው ስለዚህ የመጀመሪያው ስራ ታይምና ኢነርጂውን አውሎ ጠቃሚ የሚሆን ነገር ላይ ጊዜውን ማሳለፍ ነው ኢነርጂውን ማሳለፍ ነው ሄዶ ጋራጅ ወይም ጣውላ ቤት ሊሆን ይችላል ወይም የሆነ ቦታ ገብቶ ውሃ ቀባይ መሆን ኦፊስ አሲስታንት ከዚህ በፊት ብየዋለሁኝ ከምን እንደምጀምር አላውቅም ለሚሉ ሰዎች የእውነት ብዙ ሰው ያልበላበት ምርጥ ቦታ ማለት አሲስታንት ነው አሲስታንቱ ነው የሚፈልገው ታይም ኮንሺየስነስ ፍጥነት ፒሪድ ይቺ ካለው ሄደህ አክቹዋሊ ስራ እየሰራ ካለ ሰው ጋር ነው የምትሰራው የምትማረው ነገር ኢትስ ክሬዚ ስለዚህ ሄደህ በታይምህ ጠቀም ትገዛለህ ከዛ በኋላ እየተከፈለ የሚገርመው እኮ እየተከፈለ ጠቃሚ ትሆናለህ ከዛ በኋላ አክቹዋሊ ፕራክቲካል የሆነ ነገር ስትማር የሆነች ነገር ማገዝ ስትጀምር ቡለን መፍታት ስትጀምር
የሆነ ጥቃቅን ነገሮችን ሶልቭ ማድረግ ስትጀምር ይሄ ልጅ ይገባዋል የሆነ ነገር ይልና ይጨመርልሃል እያልክ ሳታስበው በ3 ዓመት መካኒክ ነህ። ይሄ አሁን የነገርኩህ ነገር ዝም ብሎ አየር ላይ ያለ አይደለም። 10ኛ ክፍል ወድቆ መካኒክ የሆነ ጓደኛዬ ታሪክ ነው። ኤግዛክትሊ ይሄ ነው ስቴፑ። በቃ ውሃ እያቀበለን የጀመረው ከዛ በኋላ የሆነ ጊዜ ላይ ጋራጆች የሚሻሙበት መካኒክ ቤቱ ድረስ መኪና ቤቱ ድረስ ተጭኖ ይመጣ ነበር ስራው ተብሎ ማለት ነው። ምን ስለሆነ ጠቃሚ ስለሆነ በቃ ጠቃሚ ስለሆነ ጠቃሚ ሰው መሆን ነው። ሁላችንም የምንሮጠው ለዛ ነው። እኔም አሁን ላይ ምናልባት 300 ምናምን ሺህ ሰው እንትን ላይ ዩቲዩብ ላይ ሊያገኝ ይችላል። ስለዚህ ለ300 ምናምን ሺህ ሰው ጠቃሚ ሆኛለሁ ማለት ነው። እግዚአብሔር ይመስገን። ግን ደግሞ ብዙ ሚሊዮን አለ፣ ስንት ሚሊዮን ወጣት አለኝ ሀገር ላይ። ለዛ ሁሉ ጠቃሚ ነው መሆን የምፈልገው። እንደዛ ነው እየሰራን ያለ ነው አይደል? ብዙ ጊዜ የሚነሱ ግን ደግሞ አንደርስታንድ ያልተደረጉ ናቸው ብዬ አስባለሁ እነዚህ ሀሳቦች። ይሄ ወንድና ሴት እኩል ነው አይደለም ምናምን የሚል ኮንሰፕት አይደለም። ላይክ የትኛውም ወንድ ዛሬ ሙዱ ቢበተን the next day አስተካክሎ ይመጣል። ኮንስታንትሊ ምንም አይነት ሙዱ ሳይሸራረፍ መሄድ ይችላል፣ መቀጠል ይችላል። ሴት ልጅ ግን እንደዛ አታረግም። የሆርሞን ቼንጅ አለ ምናምን። በወር ውስጥ 4 ጊዜ ነው የሰማሁት ሙዳቸው ይቀያየራል። ሶ ለወንዶች ጠቃሚ ስራ የትኛው ነው? ለሴቶች ጠቃሚ ስራ የትኛው ነው? እንዴት አድርገውስ ወደ መስመር ይምጡ? ሴቶችን አንደርስታንድ ማድረግ ከባድ ነው። በእንትን ብቻ አይደለም፣ በነገር ላይ ኢቭን ያልገመትኩት ቦታ ላይ ስለዚህ ነገር ሰምቻለሁ። ስፒሪቹዋል ነገር ላይ ሴት ልጅ አንደርስታንድ ማድረግ ከባድ ነው። የቤተ ክርስቲያን አባቶችም ይሄን ያስተምራሉ። በቃ ኮምፕሊኬተር ናቸው። ግልጽ ነው። እውነቴን ነው ማለት እንዳልከው የሆርሞን ቼንጅም ሊሆን ይችላል። ኮሚኒኬት የሚያደርጉበት መንገድ፣ ኢሞሽናቸው፣ ሙዳቸው፣ ቫልዩ የሚያደርጉት ነገር it's just so complicated። እኔ ደግሞ እነሱ አይምሮ ውስጥ ካልሆንኩ በስተቀር ሴቶችን አንደርስታንድ ላደርግ አልችልም። ለዛ ይመስለኛል ብዙ ጊዜ አብርሽ የምናወራው ነገር ሬዞኔት የሚያደርገው ከወንዶች ጋር ይሆናል። አይ ዊሽ ባይሆን ግን ወንድ ነን፣ ምን ታደርገዋለህ? በሷ አይምሮ ውስጥ አሁን ከአንዲት ሴት ጋር ቁጭ ብለን እያወራ ነበረ እንደውም ዩቲዩብ ላይ እና ምን አለች? ሴት ልጅ ረፍት ትፈልጋለች። በቃ የሆነ ነገር ሰርታ ማረፍ መጀመር አለ። አዎ ሀስል ማድረግ እኮ ምናምን ጥሩ ነው፣ ግን ማረፍ አለባት ሴት ልጅ ምናምን አለች። ነው ይሁን አዲስ ነገር ነው። ለወንድ ደግሞ መስራት አለበት። እኛ አትረፉ ነው ምለው ገብቷል። ካረፈ ሌላ ችግር ነው። አዎ ለምን ታርፋለህ? 6 ሰዓት በቂ ነው። ከ6 ሰዓት በላይ አተኛ። እንትንም እኮ ነው ወንድ ጭንቅላቱ ማረፍ ከጀመረ መሞት ይጀምራል። ሰውነቱ መንቀሳቀስ አለበት፣ መስራት አለበት፣ መሄድ መሮጥ ምናምን አለበት። እንደዛ ካልሆነ ፕሮዳክቲቭ አይሆንም። ብዙ ሰው ተኝቶ ምናምን ከተመለከትከው ማለት ነው ያ ሰውዬ በቃ በአእምሮ በጣም ብዙ ነገር እያሰላሰለ ነው ምናምን በደንብ ልብ ካልከው ማለት ነው። እና አሁን ወንዶች ሲመጡ እንደዚህ እናወራለን። የምላ ምንድነው የምትሰሩት? ቁጭ ካለ አንድ እንደ ወንድ ቁጭ ካለ እየሰራ ካልሆነ አእምሮ ይበላሻል። በቃ ኦን ደ ሞመንት ብዙ ነገር ነው የሚያሳስበው። what do you think? አዎ ልክ ነው። አንድ አዳልት የሆነ የ20 ምናምን ዓመት ወጣት አይምሮ ውስጥ ይዞት የሚሸከመው የሀሳብ ቁጥር በጣም ብዙ ነው። ይሄን ጄኑሊ ያምንበታለሁ። ለዛ እኮ ነው አባቶች ስራ የፈታ መኖክሴ ቆብ ቀዶ ይሰፋል የሚሉት። የሆነ መኖክሲት ሁላ አይደለም፣ መኖክሲት ራሱ አይደለም፣ መኖክሲት ሁላ አይደለም። ተጽግሪዋን መኖክሴ ነው። መውጣት አለበት፣ መስራት አለበት፣ መንቀሳቀስ መቻል። አባቶቻችን ለዚህ በጣም ጥሩ ኤግዛምፕል ናቸው። አያርፉም። ሲኮተኩቱ የሆነ ነገር ሲያደርጉ ታያቸዋለህ። ቅዳሜና እሑድ እረፍት የለም ምናምን። እኔ ይጣሉ ነበረ ቤት። አይቀመጥ ይሄ ልጅ፣ ና ተነስ፣ ተሸከም ድንጋይ፣ አፈር ወደዛ አድርግ ምናምን እንደዛ ሲል ነው የሚውለው። እና አይገባኝም ነበር በፊት። ያው ጠልቶኝ ነው ብዬ ባላስብም ግን እየበደለኝ ነው ልል እችላለሁ የሆነ ሰዓት ላይ። ግን አይደለም፣ በቃ መስራት አለብን፣ መንቀሳቀስ አለብን። አሁን ላይ እንደ ሞቶ አይደለም፣ ግን ምክር የሆነ ሰው መጥቶ ሲጠይቅ ምናምን ብሮ ዱ ሺት ስራ፣ አትቀመጥ፣ ስራ። ከሰራህ የሆነ ጊዜ ላይ መንገዱን ፈለገ ታገኘዋለህ። መቀመጥን የመሰለ መጥፎ ነገር የለም። ለተቀመጠ ሰው መንገዱ አይታየውም። ምንም ሊሆን ስትንቀሳቀስ ነው። አንድ ዳመና ውስጥ የተራመድክ፣ ጭጋግ ውስጥ የተራመድክ ከሆነ ዴስቲኔሽኑን አታውቀውም። ማንም ዴስቲኔሽኑን አያውቅም። እዚህ ምድር ላይ ወዴት እየሄደ እንደሆነ 100% እርግጠኛ የሆነ ሰው የለም። ሁሉም በመሰለው መንገድ ነው እየተራመደ ያለው። ግን እየተራመደ ነው። አንተ እየተራመድክ ነው፣ እየሄደ ነው። ቀጣዩን ስቴፕ እየተራመደ ነው። ቀጣዩን ስቴፕ እየተራመደ ነው። ይሄ በጣም የምመራበት ፕሪንሲፕል ነው። ግን እንዳልከው ሴቶች ላይ ደግሞ ሲሆን
ሀስል ማድረግ ሴት ልጅ መስራት አለባት ብዬ አምናለሁ። የመጀመሪያው ነገር ደፍነት ሊሆን ጥያቄ የለውም መስራት አለባት። ግን የተለየ አይነት ኢሞሽናል ኢንቴሊጀንስ ደግሞ አላቸው ብዬ አስባለሁ። ኮንሽስ ናቸው፣ በሆነ መንገድ ንቁ ናቸው፣ የሆነ አንታብድ የሆነ ኤነርጂ አላቸው፣ የሆነ የያዙትን ነገር በስነ ስርዓት መልቲፕላይ ማድረግ ማሳደግ ምናምን ይችሉበታል። እኔ ኦነስትሊ የተሰጣቸውም እኮ እሱ ነው። አዎ በቃ ስራ ላይ ከሴት ጋር መስራት እወዳለሁ። ይኸውልህ ሳልወድ ቀርቼ አይደለም እወዳለሁ። ጎበዝ ናቸው፣ ዲተርሚንድ ናቸው፣ ፍሬሽ ፐርስፔክቲቭ አላቸው፣ ክሪኤቲቭ ናቸው ሲሰሩ። ከወንድ ጋር ደግሞ ሰራ እንትን ነው ይሄ ዲተርሚኔሽኑ፣ ጽናቱ፣ ፐርሲስተንት ያድራል፣ ችግር የለበትም። የሆነ ቀን አብሮኝ ብዙ ቀን ሊውል ይችላል ምናምን፣ ያንን ከሴት ላታገኘው ትችላለህ። አሉ እንደዚ አይነት ሴቶች፣ ግን እንዳልነው ነው ብዙዎቹ እንደዛ ላይ ሆኑ ይችላሉ። ከዚህ ራሳቸው የሆነ ባዮሎጂካሊ ብዙ ፕሮሰሱ ስለሚያልፉ ማለት ነው። እና ሁለታችንም ወንድም ሴትም ስንሆን ይዘነው የምንመጣው የተለያየ ኳሊቲ ነው። ግን በኤክስፔሪንስ ሳሏሽ የምነግርህ ደግሞ ሰክሰስፉል የምላቸው ቢዝነሶች አብዛኛው ማኔጅመንት ላይ ያሉ ሴቶች ናቸው። በደንብ ስላጠናሁት ነው። ሞስት ኢንስፓየር የሚያደርገኝ ቢዝነስ ኦነር የሚቀጥረው ስታፍ 80% ሴት ነው። 80% እና አጋጣሚ አይደለም፣ በኋላ ነው የገባኝ ታውቃለህ። ሳያቸው ለስራው እንዴት ኬር እንደሚያደርጉ እንዴት እንደሚጠነቀቁ፣ አቴንሽን ቱ ዲቴል ከወንድና ከሴት አይገናኝም። እኛ በጣም እንቸግራለን ዲቴል ለማየት፣ እነሱ ዲቴል ላይ በጣም ጎበዝ ናቸው። አንደኛ። ሁለተኛ የኔ ማለት ይችላሉ። ስራው የኔ ብለው ነው ስራውን የሚሰሩት። ሶስተኛ የምሰጣቸውን ነገር አሜን ብለው ተቀብለው መስራት ላይ ጎበዝ ናቸው። ወንድ ሲሆን ቴስቶስትሮን አለ፣ ኢጎ ይታገልሃል ምናምን፣ እድሜህን ሊያይ ይችላል። ማን ነው የሚለው እሱ ምናምን ይችላል። ታላቅ ደግሞ ከሆነ ታላቅ ደግሞ ከሆነ ከዛ የሆኑ ጓደኞች ይኖሩታል ምናምን ከበው ማታ አብሮት የሚያመሹት ምናምን፣ አረ እንዳሰማው ምናምን ይሉታል። ያ ነገር አብሮ እንዳይሰራ በጣም ቻሌንጂንግ ያደርገዋልና ማኔጅመንት ላይ ሴቶች ጎበዝ ናቸው። ይሄን አምናለሁ፣ ነገሮችን ማኔጅ ማድረግ ላይ። ኤክስኪዩሽን ላይ ግን ኦፕሬሽን ላይ ወንድ። ምክንያቱም ለምሳሌ ደግሞ ሰክሰስፉል የሚባሉት ኦፕሬቲንግ ኦፊሰሮች ወንዶች ናቸው። ለምን? ቱ ማች ፕሬዠር መቋቋም ይፈልጋል፣ እረፍት አይፈልግም። ነገ 6 ሰው በሚቀጥለው ቀን አንድ ሰው ጋር መስራት ይኖርባል። ያንን መቋቋም መቻል ያስፈልጋልና ለሴትና ለወንድ ስራ ካልከኝ አይ ቲንክ ለሴቶች ክሬቲቪቲ፣ ኬር ማድረግ። ለዛ ነው ከድሮ ጀምሮ ነርሲንግ ላይ ሴቶች ዶሚኔት ያደረጉት። ምክንያቱም ነርቸሪንግ ነው፣ በቃ ኬር ማድረግ ነው፣ ውስጣቸው ያለ ባህሪ ስለሆነ ነው። ለወንድ ደግሞ ቢልድ ማድረግ፣ መገንባት፣ የሆነ ነገር ማነጽ ምናምን። አሁን ህንፃ ሊሆን ይችላል። ኢንጂነርን አሁን ዶሚኔት ያደረገ ወንዶች ለዛ ነው። ያ አይ ቲንክ ለወንዶች ሞር ከባዮሎጂካል ተፈጥሯችን ጋር አብሮ ይሄዳል። ሶሳይቲም ሼፕ እያደረገ ያመጣን በዛ መንገድ ነው። የሚቀላቀልበት ጊዜ አለ። በጣም ደግሞ ነርቸሪንግ የሆኑ ነርሶች ና ወንዶች ይኖራሉ። በዚህ ልክ ደግሞ በጣም ስትሮንግ የሆኑ ሴቶች ይኖራሉ ቢልድ ያደርጉ። ግን ሶሻሊም ባዮሎጂካሊም ግን ስትመለከተው ሞር የተለያየ ሮል ይዘን የምንገኘው ወንድ በቃ ቢልድ ማድረግ፣ መታገል፣ መፋለም፣ ጦርነት፣ ፋይት፣ ጸብ፣ እነዚህ ነገሮችን በደንብ መቋቋም ይችላል። ሴቶች ደግሞ ማኔጅመንት፣ የሆነን ሰው ኳሊቲ ማውጣት፣ ስራው እንዲሰራ ማድረግ፣ ኬር ማድረግ፣ ነርቸር ነው። ያ ነገራቸው ጥሩ ነው ብዬ አስባለሁ። እና ፐርሰናሊ ከሴት ጋር መስራት ያስደስተኛል። ከዚህ በኋላ እኛም ከሴት ጋር መስራት እንጀምራለን። እውነት ኮኢንሲደንስ አይደለም። አንድ ቢዝነስ ኦነር ብቻ አይደለም 2-3 ብለውኛል ይሄን ነገር ማኔጅመንት ላይ ሴቶች። እንደውም እንትን የሚላል ሻርክ ታንክ ላይ ኬቪን ኦን ከሚያደርጋቸው ወይም ደግሞ ሼር ካለው ካምፓኒዎች ውስጥ 70% ሰክሰስፉል የሆኑት ሴት ሲኦዎች ስላሉ፣ ሴት ማኔጀሮች ስላሉ ነው ይላል። ሴቶች በጣም ነው አፕሪሼት የሚያደርገው። ብሮ ዴይ ሪሊ ጉድ ስራ ላይ በጣም ጎበዝ ናቸው። ግን አይ ቲንክ እነሱ የማያውቁትም ብዙዎቹ። በርቱ። ብዙ ጊዜ እነሱ የማያውቁትም እንጂ የትኛውም ኢንዱስትሪ ላይ ገብተው ኢምፓክት ማምጣት ይችላሉ ብዬ አስባለሁ። የዛሬው ቆይታችን ይህንን ይመስል ነበረ። የተወደዳችሁ የአላይፍ ፖድካስት ቤተሰቦች በጣም የሚገርም ቆይታ ከዮኒ ጋር አድርገን ነበረ። ኔክስት ደግሞ በሱ ቤት ጠብቁኝ። ናይስ የስ ትመጣለህ። ማውራት አለ ብዙ አዳዲስ ነገሮች እያየ ነው። የምትሰሩትን ስራ በጣም አፕሪሼት የማደርገው። ቅድም እያልኩ ነበረ እንደ ፖድካስት መደመጥ የሚችሉ ፖድካስቶች አክቹዋሊ ሶሳይቲን በሆነ መንገድ ሼፕ ማድረግ የሚችሉ ፖድካስቶች መካከል አንዱ የእናንተ እየሆነ ነው። ቢካዝ ቅድም እያወራሩ ነበረ ሶሻል ሚዲያ መጠቀም ከሚችለው የሀገራችን ፕሮባብሊ 10 ሚሊዮን ኦዲየንስ ውስጥ ቁም ነገር ማዳመጥ የሚወደው 2-3 ሚሊዮን ቢሆን ነው። ዊ ኖ ዳት አብዛኛው ሰው ሌላ ነገር ነው ማዳመጥ የሚፈልገው። እና ሶሳይቲ ካልቸሩንም ሼፕ አድርገህ ከዛ ደግሞ ሰርተህም ምናምን ነው። እና በጣም ቻሌንጂንግ እንደሚሆን አውቃለሁ፣ በጣም እንደሚያለፍ አውቃለሁ። ቢካዝ እኛም the same kind of ስትራግል ውስጥ እያለፍን ስለሆነ ግን የምትሰሩትን ስራ በጣም አፕሪሼት ማድረገው። እናመሰግናለን። ቴንክ ዩ በጣም ቴንክ ዩ ቬሪ ማች። የስ